ሰላም እንዴት ናችሁ? ዛሬ የሄድ ዩኒቨርሲቲን ቀጣይ ክፍል ይዘንላችሁ ቀርበናል። የመጀመሪያውን ክፍል ካላያችሁት ኮሜንት ላይ ሊንኩ ፒን ስለተደረገ ማግኘት ትችላላችሁ። በተረፈ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ታሪኩ እንግባ። ሁለተኛው ክፍል የሚጀምረው ማቲው እንዴት ቡድኑን ሊቀላቀል እንደቻለ በሚያሳይ የኋላ ትዝታ ነው። ማቲው መደበቂያ ቦታቸውን በመጨረሻ እስኪያገኝ ድረስ ለረጅም ጊዜ በሚጠት ሲከታተላቸው እንደነበር ታወቀ። ነገር ግን እንዳለመታደል ሆኖ እነርሱም ቀድሞ አዩት። ያዙትና ምን እንደሚፈልግ ጠየቁት። ማቲው እድሉን ተጠቅሞ ጓደኞቹን በሚስጥር ከውስጥሮ ለመጠበቅ ሲል ቡድኑን መቀላቀል እንደሚፈልግ በድፍረት ነገራቸው። ቡድኑ ደካማ ስለመሰላቸው ወዲያውኑ እየሳቁ አፌዙበት። መሪው ከእነሱ አንዱ መሆን ከፈለገ መጀመሪያ ጥንካሬውን ማሳየት እንዳለበት ነገረው። ስለዚህ ማቲው በቡድኑ ውስጥ ካለው እጅግ ጠንካራ ተዋጊ ጋር ያለምንም ሕግ እንዲጋጠም አስገደደው። ሁሉም ማቲው ፈርቶ እምቢ የሚል መስሏቸው ነበር። እርሱ ግን በማርሻል አርት እና በቦክስ ክህሎት ስላለው በራስ መተማመን ፈገግ አለ። ድብድቡ እንደተጀመረ ማቲው በኃይል ማጥቃት ጀመረ። ተዋጊውንም ክፉኛ ስለመታው የሚመለከቱት ሁሉ ደነገጡ። በመጨረሻም የቡድኑ መሪ ሙሉ አድናቆትና ክብር በማግኘቱ ወደ ቡድኑ እንዲቀላቀል ወሰነ። ወደ አሁኑ ጊዜ ስንመለስ ዜን ስለ ማቲው እውነተኛ ካወቀች በኋላ ሙሉ በሙሉ ተሰባብራለች። በድንገት አንድ ሰው ስሟን ሲጠራ ሰማች። ዞር ስትል ከዚህ በፊት ያዳናት ያጭንብል ያደረገው የዩኒቨርሲቲ ተማሪ መሆኑን ተረዳች። ወደ እሷ ጠጋ ብሎ በዚህ ሰዓት የዩኒቨርሲቲው ግቢ አደገኛ ስለሚሆን ወደ ማረፊያ ክፍሏ እንድትመለስ መከራት። ነገር ግን እሱም የሌላ ቡድን አባል መሆኑን ስታውቅ ማቲውን ሊጎዳው ይችላል በሚል ወዲያውኑ ስጋት ባባት። ሁሉንም ነገሮች ካየች በኋላ እንኳ አሁንም ልትጠብቀው ትፈልጋለች። ማቲው ሰላም መሆኑን እስክታረጋግጥ ድረስ እዚያው ለመቆየት ወሰነች። ጭንብል ያደረገው ተማሪ ማቲው ሳይነግራት ቡድኑን ከተቀላቀለ በኋላም እንኳ አሁንም እንደምታስብለት አስተዋለ። ዜን ግን ማቲው ይህንን ለማድረግ የራሱ ምክንያት ሊኖረው እንደሚችል ተከራከረች። እንዲያውም ጭንብል ያደረገውን ተማሪ ማቲውንም ሆነ ማናቸውንም ጓደኞቿን እንዳይነካ፣ ያለበለዚያ ግን ዋጋ እንደምታስከፍለው አስጠነቀቀችው። ጭንብል ያደረገው ተማሪ በባህሪዋ ተደነቀ። ሆኖም እየሳቀ ማቲው በመንገዱ ላይ ከቆሙ ምንም ምሕረት እንደማያደርግለት ነገራት። እሱ ጥሏት ሄደ። ከጥቂት ቅጽበቶች በኋላ ደግሞ ከዜን ጓደኞቹን አንዱ ዲቪስ ውጭ አግኝቷት በፍጥነት ወደ ማረፊያ ክፍላቸው ወሰዳት። በምሽት በመውጣት ሕይወቷን ለአደጋ ስላጋለጠች ተቆጣት። ዜን ግን እሱ ማቲው ቡድኑን መቀላቀል ቀድሞውን ያውቅ እንደነበርና እንደደበቃት ስትረዳ ተበሳጨች። እሱም ይቅርታ ጠይቆ ይህንን ያደረገው እሷን ለመጠበቅ ብቻ እንደነበር አስረዳት። በመጨረሻም ዜን የሆነውን ነገር ለሌሎቹ እንዳይናገር በተለይም ማቲው እሱን ተከትላ እውነቱን ማውቋን እንዲያውቅባት እንዳይናገር ለመነችው። በማግስቱ ጠዋት ሁሉም ወደ ዩኒቨርሲቲው ለመመለስ በማለዳ ተነሱ። ዜን ትናንት በነበረው ድብድብ በደረሰበት ጉዳት ምክንያት ማቲው ለመራመድ ሲቸገር አስተዋለች። አዘነችለት። ነገር ግን ምንም እንዳላየች በመምሰል በዝምታ አልፈው ሄደች። ወደ ክፍል እያመራች ሳለ በአጋጣሚ አንድ ወንድ ተማሪ ከኋላዋ እየተከተላት እንደሆነ አየች። ወዲያውኑ በፍርሃት ትወጣ በቁም ሳጥን ውስጥ ስሟን አግኝቶ ሊገድላት የፈለገ ተማሪ መሆን አለበት ብላ ጠረጠረች። መሮጥ ስትጀምር እሱም ተከተላት። በድንገት ያች አስቸጋሪ ተማሪ ኒኪ ካልታሰበ ቦታ ተከስታ ልጁ ወደ ዜን ሳይደርስ አስወገደችው። ከሁኔታው ካመለጠች በኋላ ዜን ራሷን ለማረጋጋት አትክልት ስፍራ ውስጥ ተቀመጠች። በዚያም ትናንት ያገኘቻትን ያችን ድመት ድጋሜ አየቻት። ወዲያውኑ ስሜቷ ተቀየረ። በደስታ አብራት መጫወት ጀመረች። ከዚያም ለራሷ አድርጋ ስም ልታወጣላት ወሰነች። ኤስ ከድመቷ ጋር ስታወራ ሰምቶ በዚህ እንግዳ ባህሪዋ ተገርሞ እብድ አላት። ዜን ዛሬ ኤስ በሆነ መልኩ የተለየ መሆኑን አስተውላ የፀጉር አሰራሩን ቀይሩ እንደሆነ ጠይቀችው። ኤስ አፈርና ወዲያውኑ ወሬውን በመቀየር ወደ ቢሮ ይዟት አመራ። ከሩቅ ሆኖ ማቲው አብሮ ሲሄዱ አያቸው። በመካከላቸው እየታየ ባለው የቀረበ ግንኙነትም ቅናት ተሰማው። ዜን በሄል ዩኒቨርሲቲ ውስጥ ምንም አይነት ሰላም እንደሌለ ለራሷ ታወራለች። ማንም ሰው በማንኛውም ቅጽበት ሊሞት ይችላል። በእውነት ለመትረፍ ያላቸው ብቸኛ መንገድ ከዚህ ቦታ ማምለጥ ብቻ ነው። በኋላ ወደ ኤስ ቢሮ ስትሄድ የዩኒቨርሲቲው ምስረታ በዓል ምክንያት በማድረግ በቅርቡ ትልቅ ድግስ እንደሚዘጋጅ ተረዳች። ኤስ ለዝግጅቱ የሚሆን ሀሳብ እንዳላት ጠይቃት። ዜንም በበዓሉ ወቅት ርችት እንዲኖር ሀሳብ አቀረበች። ኤስ በሀሳቧ ተደንቆ ወዲያውኑ ፈቀደ። ፈገግ እያለም ጎበዝ ነሽ፣ በእውነት የኔ ጸሐፊ ለመሆን ትመጥኛለሽ አላት። ዜን በምስጋናው ደስ አላት። በሀፍረትም አመሰገነችው። ስብሰባው እንደተጠናቀቀ ከቢሮ ወጥታ ወደ ክፍል ተመለሰች። ከጓደኛዋ ጋር የነበረው የመልከ መልካም ሊያም የተባለው ተማሪ ቀርቦ ጥንቃቄ እንድታደርግ መከራት። ማንንም ማመን እንደሌለባትና የቅርብ ጓደኞቿንም ቢሆን ሙሉ ለሙሉ እንዳታምን ነገራት። ዜን ግን ለማስጠንቀቂያው ቦታ አልሰጠችውም። ማንንም እንደማትፈራና ጓደኞቿን መጠበቅ እንደምትችል ታምናለች።
ከዚያ በኋላ ዜን ድመቷን ለመፈለግ ወደ አትክልት ስፍራዋ አመራች። ኤስ አስተውሏት ከጀርባዋ ተከተላት። ነገር ግን በድንገት ድመቷ ዘላ ትከሻዋ ላይ ወጣች። ኤስ ወዲያውኑ ደነገጠ። የእንስሳት ፍርሃት ስላለበት እንድታነሳለት ለመናት። ዜን በሁኔታው በሳቅ ፈነዳች። ይበልጥ ልታሾፍበት ጀመረች። ኤስ አፍሮ እንዳልፈራ በመምሰል ከፊቷ በኩራት ቆመ። ነገር ግን ዜን ሁልጊዜ ቀዝቃዛ ቁም ነገረኛ እንደሆነና ፈጽሞ እንደማይስቅ አስተዋለች። በድንገት ጉንጮቹን ይዛ እንዲስቅ ልታስገድደው ሞከረች። ኤስ ግን እምቢ አለ። እንድትርቅለትም እንደማስጠንቀቂያ እስከ 3 መቁጠር ጀመረ። ዜን ሊመታት እያሰበ መስሏት ትደነግጣለች። እሱ ግን በቀስታ ግንባሩን መታ አድርጎ ጓደኛዋን ለማዳን ስትል የዩኒቨርሲቲውን ሕግ በመጣሷ ልትቀጣ የቀራት 2 ቀን ብቻ መሆኑን አሳሰባት። ለቅጣቱ ዝግጁ መሆኗን ጠይቃት። ንግግሩ ዜንን ቢያስፈራትም አሁንም በራስ መተማመን ዝግጁ መሆኗን መለሰችለት። ኤስ እርዳታ እንዲያደርግላት ፈጽሞ ስላልጠየቀችው በዝምታ ተበሳጭቶ ጥሏት ሄደ። ዜን ወደ ማረፊያ ክፍሏ ስትመለስ ሴት ጓደኞቿ ድመቷ ጥቁር በመሆኗ ምክንያት አስፈርታቸው ሊያስወጧት ሞከሩ። ዜን በፍጥነት ድመቷን ጋርዳ ምንም አይነት ጉዳት እንደማታደርስ ተከራከረች። በድንገት ማቲው ወደ ክፍሉ ገባ። በዜንና በሱ መካከል ያለውን ያልተለመደ ዝምታ አስተውለው የተጣሉ መስሏቸው ሌሎቹ እንዲያወሩ ብቻቸውን ትተዋቸው ወጡ። ዜን ሰሞኑን ስትርቀው ስለነበር ይቅርታ ጠየቀችው። ማቲውም በህይወቱ ውስጥ ሁልጊዜም ከማንም በላይ የቅርብ ሰው ስለሆነች ፈጽሞ እንዳልተቀየማት ነገራት። ንግግሩ ዜንን በጥልቀት ነካት። መጀመሪያውኑ በሱ ላይ በመጠራጠሯም እንድትጸጸት አደረጋት። በኋላ እራት ለማዘጋጀት አብረው ወደ ኩሽና መሩ። ማቲው ሰሞኑን ምን ያህል አዝና እንደነበር አስተዋለ። እሷን ለማስደሰት ሲል የምትወደው ምግብ ለማብሰል ወሰነ። ዜና መስኪናው በምግቡ ስራው ማገዝ ጀመረች። ማቲው እድሉን ተጠቅሞ ሽንኩርት እንዴት በትክክል መክተፍ እንዳለባት አሳያትና እጆቿን በቀስታ ያዛት። ነገር ግን ራሷ ልትሞክረው ስትል አይኖቿን እያቃጠላት ማልቀስ ጀመረች። ማቲው እየሳቀ እነዚህማ የደስታ እንባዎች መሆን አለባቸው እያለ ቀለደባት። ሁለቱም አብረው እየሳቁ ያንን የተረጋጋ ቅጽበት አሳለፉ። በመካከላቸው የነበረው ውጥረት ሁሉ በመርሳት እንደ ቀድሟቸው ቀስ በቀስ ይበልጥ ተቀራረቡ። በድንገት የዜን ድመት ከማረፊያ ክፍል ውጭ ስለሮጠች ልትከተላት ተገደደች። እየፈለገች ቆይታ በመጨረሻ ጫካ ውስጥ ድመቷን ድጋሚ ያገኘቻት። በደስታ ቀስ ብላ ልትጠጋት ስትል ሌላ ሴት ተማሪ ከጀርባው ተከስታ ያዘቻት። ዜን ግራ ተጋብታ ለምን እንዲህ እንዳደረገ ስትጠይቃት ተማሪዋ ደም አፋሳሹ ምሽት ሊጀምር እንደሆነና አጠቃላይ አካባቢው አሁን አደገኛ መሆኑን አስጠነቀቀቻት። ከዚያም አንድ አስደንጋጭ ሚስጥር ገለጠችላት። ይህች ጥቁር ድመት በአንድ ወቅት የቀድሞ የተማሪዎች ምክር ቤት ፕሬዝዳንት የነበረው ወጣት ነበረች። ርዕሰ መምህሯ ግን ዩኒቨርሲቲውን ሕግ ስለጣሰ ገድለዋለች። ልጅቷ ሁሉም ነገር በትክክል ልታስረዳ ስለምትፈልግ ነገ በአንድ ባዶ መማሪያ ክፍል ውስጥ ለብቻቸው እንዲገናኙ በሚስጥር ጠየቀቻት። ዜንም ለመገናኘት ተስማማች። ልጅቷም ይህንን ከተናገረች በኋላ ከቦታው ተሰወረች። ማክሱ ጠዋት ዜን ዩኒቨርሲቲ ውስጥ ስትደርስ ተማሪዎቹና መምህራን ለሚመጣው የምስረታ በዓል ድግስ ማስጌጫዎችን ሲያዘጋጁ አስተዋለች። ለጥቂት ቅጽበት ቦታው እንደገና መደበኛ ዩኒቨርሲቲ ይመስል ነበር። ዜንም ጓደኞቿን በሰላም በማየቷ ለጊዜውም ቢሆን እፎይታ ተሰማት። በኋላ ለሌላ ስብሰባ ወደ ኤስ ቢሮ አመራች። ነገር ግን ወደ ውስጥ ከመግባቷ በፊት መምህሯ ለኤስ ማስጠንቀቂያ ስትሰጥ ሰማች። ዜንን መርዳት ሕግ መተላለፍ እንደሆነና ከተማሪዎች ምክር ቤት ፕሬዝዳንትነቱ ሊያሰናብተው እንደሚችል ነገረችው። ኤስ ግን በረጋ መንፈስ ማድረጉን ማጣት ግድ እንደማይሰጠው መለሰላት። የሚፈልገው ብቸኛው ነገር ዜንን መጠበቅና በሰላም ማቆየት ብቻ እንደሆነ፣ ምክንያቱም እንደ ጻፊው ለሱ ትልቅ ቦታ እንዳላት ተናገረ። ለሷ የፍቅር ስሜት ማሳየት እንደጀመረ በግልጽ የታወቀበት ቅጽበት ነበር። እነዚያን ቃላት መስማት በሚስጥር ዜንን ደስ ቢያሰኛትም በአጋጣሚ ድምጾች ሰማች። ያገኛል ብላ በመፍራት በአፍረት ሩጣ በመሄድ መጸዳጃ ቤት ውስጥ ተደበቀች። እዚያም እያለች ኤስ እንዳያጣ ስለመፈለጉ የተናገራቸውን ቃላት ደጋግማ ታስታውስ ነበር። ይህም ስሜቷን ሙሉ በሙሉ ግራ አጋባው። በኋላ ላይ ዜን ጫካ ውስጥ ያገኘቻትን ምስጢራዊ ሴት ተማሪ ለመገናኘት ወሰነች። በትክክል በተስማሙበት ሰዓት ብቻዋን መማሪያ ክፍሉ ደረሰች። አብረው ተቀምጦ ሳሉ ዜን ስለ ቀድሞ የተማሪዎች ምክር ቤት ፕሬዝዳንት የምታውቀውን ሁሉ እንድታስረዳት ጠየቀቻት። ልጅቷም በመጨረሻ እውነቱን ገለጠችላት። የቀድሞ ፕሬዝዳንት አባት የዩኒቨርሲቲ የሳይንስ ፕሮፌሰር እንደነበሩና የታመመች ሚስታቸውን ሊያድን የሚችል መድኃኒት ለመፍጠር በሚያደርጉት ጥረት በድብቅ ተማሪዎች ላይ ምርምር ያካሄዱ እንደነበር አስረዳቻት። ነገር ግን ልጃቸው መድኃኒቱ በሌላ ሰዎች ውስጥ ወድቆ ለክፉ ዓላማ ሊውል ይችላል ብሎ ስለፈራ አባቱን ምርምሩን እንዲያቆም ለመነው። በመጨረሻም ፕሮፌሰሩ የልጃቸውን ምክር ሰምተው ሚስጥራዊውን ላቦራቶሪ ዘጉት። ይህም ለጥቂት ጊዜ ለዩኒቨርሲቲው ሰላም አመጣ። ነገር ግን እንዳለመታደል ሆኖ ርዕሰ መምህሯ ትዕዛዙን ባለማክበራቸው በከፍተኛ ሁኔታ ተቆጣች።
ያለምንም ማመንታት ፕሮፌሰሩና ልጃቸውን ገደለቻቸው። ከዚያም መድኃኒቱን ራሷ በብቸኝነት መፈለጓን ለመቀጠል ስትል ማንንም ማምለጥ እንዳይችል ዩኒቨርሲቲውን ሙሉ በሙሉ ዘጋችው። እዚያን ጊዜ ጀምሮ ይሄ ዩኒቨርሲቲ ወደ ዛሬው አስፈሪ እስር ቤትነት ተለወጠ። እውነቱን ከገለጠችለት በኋላ ተማሪዋ በዩኒቨርሲቲው ውስጥ በየቦታው ሰላዮች ስለተደበቁ ዜን ማንንም እንዳትታመን አስጠነቀቀቻት። በድንገት ሁለቱም ልጃገረዶች አንድ ሰው በሚስጥር የተመለከታቸው እንደሆነ ተሰማቸው። በፍርሃት ተውጠው ያንን ሚስጥራዊ ሰው በኮሪደሮችና በጫካ ውስጥ ወዲያውኑ ማሳደድ ጀመሩ። ነገር ግን የቱንም ያህል ቢጥሩ ሊይዙት ወይም ማንነቱን ሊያውቁ አልቻሉም። ተማሪዋ አሁን ህይወቷ አደጋ ላይ እንደወደቀ በማመን ሙሉ በሙሉ ተስፋ ቆርጣ አለቀሰች። ከመሄዷ በፊት በእሷ ላይ አንዳች ነገር ቢደርስ ቤተሰቧን እንድትጠብቅላት ዜንን ለመነቻት። ዜን በልጅቷ እንግዳ ንግግር ግራ ተጋብታ ልትከተላት ሞከረች። ነገር ግን በጫካ ውስጥ ጠፋች። ወዲያውኑም ዝናብ መዝነብ ጀመረ። ደም አፋሳሹ ምሽት በድጋሚ ለመጀመር ሰዓት ስለደረሰ ፍርሃት ቀስ በቀስ ወረራት። በድንገት አንድ ሰው ከጀርባዋ ይዞ ጎትታት። ስትነቃ መርማሪው መምህር ከፊቷ አቁሞ አገኘችው። አረጋጋትና የሚጠጣ ሞቅ ያለ ነገር አዘጋጅላት። እንዲሁም በዚህ አደገኛ ሰዓት ለምን ጫካ ውስጥ ብቻዋን እንደነበረች ጠየቃት። ዜን በሚስጥር ሲሰልላት የነበረው ሰው ጨምሮ የተፈጠረውን ሁሉ ነገረችው። እስካሁን ሚስጥራዊውን ላብራቶሪ መገኛ ስላላገኘችም ይቅርታ ጠየቀችው። መርማሪው ግን በቀስታ ይህ ተልዕኮ እጅግ አስቸጋሪ መሆኑን ቀድሞውኑ እንደሚያውቅ በመግለጽ ካሰበው በላይ ማድረጓን ነገራት። ደም አፋሳሹ ምሽት በድጋሚ ሊጀመር ስለሆነ ሁሉም ነገር ሰላም እስኪሆን ድረስ ዛሬ ምሽት በቢሮ ውስጥ እንድትቆይ ጠይቃት። ዜን በደግነቱ እፎይታ ተሰማት። ከልብ አመስግናውም ተስማማች። በማግስቱ ጠዋት ወደ ማረፊያ ክፍሏ ተመለሰች። እዚያም እሷና ጓደኞቿ ለዩኒቨርሲቲው ምስረታ በዓል ድግስ ማዘጋጀት ይጀምራሉ። ማቲው ተኳኩላና ጊጣ ሲያት በውበቷ ሙሉ በሙሉ ይፈዛል። ፍቅሩ በግልጽ ፊቱ ላይ የታየበት በትኩረት ሲመለከታት ጓደኞቹ ያስተውሉና ይስቁበታል። ሌላ ሰው ቀድሞ ሳይወስዳት አሁኑ ፍቅሩን እንዲነግራት ያበረታቱታል። ምክራቸውን ካሰማ በኋላ ማቲው ድፍረቱን አሰባስቦ ወደ ዜን አመራ። የተንቀጠቀጠ ዛሬ በጣም እንደሚያምርባት ነገራት። ከዚያም ባልተለመደ ሁኔታ ተንበርክኮ አብረው በድግሱ ላይ እንድትገኝ ጠይቃት። ዜን ባልጠበቀችው ሁኔታው ብትገረምም ፊቷ ወዲያውኑ በደስታ ተሞላና ወዲያውኑ ተስማማች። ጓደኞቻቸው አብረው ሲዋቸው በደስታ ጮሆ። በኋላ ላይ ሁሉም በአንድ ላይ ድግሱ ላይ ደረሱ። ነገር ግን ሌላው ሰው ሁሉ የተዝናና ባለበት ወቅት ዜን ጫካ ውስጥ ያገኘቻት ያቺ ምስጢራዊ ሴት ተማሪ በቦታው እንደሌለች ታስተውላለች። ስለሷ ሌሎች ተማሪዎች መጠየቅ ትጀምራለች። ነገር ግን ወዴት እንደጠፋች ማንም የሚያውቀው አልነበረም። ዜን ትጨነቃለች። የሆነ አስከፊ ነገር ደርሶባት ሊሆን እንደሚችል ይሰማታል። ልትፈልጋት ወደ ጫካው ለመመለስ ብትፈልግም ጓደኞቿ ያስቆሟታል። ልጅቷ በኋላ ልትመጣ ስለምትችል አሁን በባሉ እንዲደሰቱ ያሳምኗታል። ዜን በመጨረሻ ንግግራቸውን ሰማች። ቡድኑም ወደ አትክልት ስፍራው አመራ። እዚያም አብረው ፎቶ እየተነሱ እየሳቁና እየተዝናኑ ጊዜያቸውን አሳለፉ። በድንገት የጋንግ ቡድኖች ድግስ ላይ ደረሱ። ዜንም ትልቅ ግጭት ተፈጥሮ ሁሉም ነገር ሊያበላሹ ይችላል በሚል ወዲያውኑ ተጨነቀች። ማቲው በቀስታ እጇን ይዞ ምንም ቢፈጠር እንደሚጠብቃት አረጋገጠላት። እንደድል ሆኖ ለባሉ አከባበር ሲባል ማንኛውንም አይነት ድብደባ ለጊዜው ስለተከለከለ ዛሬ ምሽት ደም አፋሳሽ ምሽት እንደማይኖር ወዲያውኑ ተረዱ። ሁሉም እፎይታ ተሰማቸውና ባሉን በጋራ ለመደሰት ወሰኑ። ብዙም ሳይቆይ ማቲው በዩኒቨርሲቲው የቁንጅና ንጉስ ውድድር ላይ ለመሳተፍ መድረኩን ተቀላቀለ። ዜን በአድናቆት በተሞሉ በሚያብረቀርቁ አይኖች ትመለከተው ነበር። ጓደኞቿ በምን አይነት የፍቅር ስሜት እያየችው እንደሆነ ወዲያውኑ አስተውለው እንደምትወደው እንድታምን እያሾፉባት ሊያስገድዷት ሞከሩ። በአጋጣሚ ኤስ በዚያ ሲያልፍ ሁሉም ነገር ሰማ። ዜን ለማቲው ፈገግ ስትል ባየበት ቅጽበት በፊቱ ላይ ቅናት ወዲያውኑ ታየ። ያለምንም ማስጠንቀቂያ በድንገት እጇን ይዞ ከህዝቡ መካከል ጎትቶ ወጣት። ከዚያም የቀረውን ውድድር አብረው እንዲመለከቱ ከመድረኩ ፊት ለፊት አጠገቡ እንድትቀመጥ ያደረጋት። አስተናጋጁ የመጨረሻዎቹን ተወዳዳሪዎች ማስተዋወቅ ይጀምራል። ማቲውም ከእነሱ አንዱ ሆኖ ስሙ ተጠራ። ዜን በደስታ በከፍተኛ ድምፅ ተደግፈው ነበር። ኤስ ግን ተበሳጭቶ ማቲውን ማየት እንድታቆም በድንገት እጆቹን አይኖቿ ላይ ጫነባቸው። ከዚያም በቅናት የተነሳ ዜን ለሱ ትኩረት እንድትሰጥ ሲል ራሱ ውድድሩን ለመቀላቀል ወሰነ። ወደ መድረክ በወጣበት ቅጽበት መላው ዩኒቨርሲቲ ባለው አስገራሚ መልክና በራስ መተማመን አድናቆታቸውን ገለጡ። ኤስ ግን ሙሉ ጊዜውን ትኩረቱ ዜን ላይ ብቻ አድርጎ ነበር። በሷ ፊት ሆን ብሎ ራሱን እያሳየና ልቧን ለመማረክ እንደሚሞክር ሰው ጡንቻዎቹን ያሳይ ነበር። ዜን በጣም ስላፈረች እሱን ላለማየት አይኖቿን ጨፈነች። ከዚያ በኋላ ኤስ በድንገት ከሱ ጋር በምርጥ ጥንዶች ውድድር ላይ እንድትሳተፍ ዜንን መረጣት። ምንም አይነት ምላሽ ለመስጠት እንኳ እድል ሳታገኝ በመላው ዩኒቨርሲቲ ፊት ወደ መድረክ ጎትታ ወጣትና እጇን አጥብቆ ያዛት። ዜን አፈረች፣ እንዲሁም አልተመቻትም።
ነገር ግን አብረው ከመቀጠሉ ሌላ አማራጭ አልነበራትም። ይህን ሁሉ ለምን እንደሚያደርግ በዝምታ ጠይቀችው። ኤስ ግን እሷ ከማቲው ይልቅ ከእሱ ጋር እንደምትስማማ በራስ መተማመን መለሰላት። ብዙም ሳይቆይ የውድድሩ ውጤት ይፋ ሆነ። አንደኛው ወጣችው ሌላ ሴት ነበረች። ኤስ ግን ወዲያውኑ ተቆጥቶ በመላው ዩኒቨርሲቲ ውስጥ እጅግ ቆንጆዋ ዜን ስለሆነች እውነተኛው አሸናፊ እሷ መሆን እንዳለባት በይፋ አወጀ። ሁሉም ሰው እሱን ስለሚፈሩት ውሳኔውን በዝምታ ተቀበሉ። ዜን ራሷ በባህሪው ሙሉ በሙሉ ግራ ተጋባች። ኤስ በእርግጥ ለሷ የፍቅር ስሜት ይኖረው እንደሆነም ማሰብ ጀመረች። በኋላ ላይ ዜን ከአትክልት ስፍራው ውስጥ ከጓደኞቿ ጋር ቆማ ነበር። ነገር ግን በድንገት የቅጣት ቀኗ ነገ መሆኑን አስታወሰች። የጭንቀት ስሜት ስለተሰማት ሀሳቧን ለመሰብሰብ ለጥቂት ጊዜ ብቻዋን ለመራመድ ወሰነች። ማቲው ስትሄድ አስተውሎ አብሯት ለመሄድ ጠይቃት። ዜን ግን ዛሬ ምሽት ደም አፋሳሽ ምሽት ስለሌለ ደህና እንደምትሆን ነገረችው። ብቻዋን ወጥታ ወደ ጫካ ውስጥ አመራ። ኤስ እዚያው ሲጠብቃት ባልተጠበቀ ሁኔታ አገኘችው። ደንግጣ እንዴት እንደምትመጣ ሊያውቅ እንደቻለ ጠየቀችው። እሱ ግን ፈገግ ብሎ ሁልጊዜም የእሷን መገኘት በሆነ መልኩ ማወቅ እንደሚችል ነገራት። ቀስ እያለ ወደ እሷ ተራመደ። እየፈራች እንደሆነ ጠየቃት። ከዚያም ያላሰበችውን ነገር በድንገት አቀረበላት። ከእሱ ጋር ከዩኒቨርሲቲው አብረው እንዲያመልጡ ጠይቃት። ዜን ግን ጓደኞቿን ጥላ መሄድ ፈጽሞ ስለማትችል ወዲያውኑ እምቢ አለች። የረነሱ ልጇን ከመትረፍ ይልቅ ከዚህ አብራቸው መቆየት እንደምትመርጥ ነገረችው። ኤስ የምትወዳቸውን ሰዎች ለመጠበቅ ስትል ሕይወቷን ለአደጋ ለመጋለጥ ፈቃደኛ መሆኗን ሲረዳ በጥልቀት ተነካ። በመጨረሻም ከነገው ቅጣት ልታመልጥ የሚችልበትን አንድ መንገድ ብቻ ሊኖር እንደሚችል ነገራት። እጇን በቀስታ ይዞ ፍቅረኛው እንድትሆን ጠየቃት። የሱ ከሆነች በዩኒቨርሲቲ ውስጥ ማንም ሰው ሊቀጣት ቀርቶ ሊነካት እንኳ እንደማይደፍር አስረዳት። ኤስ እድል ከሰጠችው ሁልጊዜም ሊጠብቃትና ደስተኛ ሊያደርጋት ከልብ ቃል ገባላት። ዜን በእርግጥም እንደሚያስብላት ስለተረዳች በስሜት ተሞላች። ለጥቂት ቅጽበትም ልትስማማ ተቃርባ ነበር። ነገር ግን በድንገት በጫካ ውስጥ የሚያስተጋባ ከፍተኛ ጩኸት ሰሙ። በፍርሃት ተውጠው ዜን ወደ ድምፁ ሮጠች። እዚያም ስትደርስ ጫካ ውስጥ ያገኘች የተያዘ ሴት ተማሪ ሞታ መሬት ላይ ወድቃ አገኘቻት። ዜን ለተፈጠረው ነገር ራሷን ተጠያቂ በማድረግ ወዲያውኑ ተስፋ ቆርጣ ማልቀስ ጀመረች። በመቀጠልም በአቅራቢያዋ ማቲውን አስተዋለች። ወዲያውኑም በዩኒቨርሲቲ ውስጥ ለሚፈጸሙ በርካታ ጥቃቶች ተጠያቂ የሆነው የዚያ ቡድን አባል መሆኑን ትሳላት። በንዴት እጁን ይዛ ለብቻቸው ማውራት እንዲችሉ ይዘው ሄደች። እዚያም ለልጅቷ ሞት እጁ አለበት እንደሆነ ዜንን በቀጥታ ጠየቀችው። ማቲው ግን ወዲያውኑ ካደ። ራሱን ለመከላከል በተስፋ መቁረጥ ስሜት ሞከረ። እንዲህ ያለ ነገር ፈጽሞ ሊያደርግ ስለማይችል እንድታምነው ለመናት። ዜን ግን ማልቀሷን ቀጥላ ራስ ወዳድ እየሆንክ ነው ብላ ወነጀለችው። ሌላው ሰው ሁሉ መከራ እያየ እሱ ራሱን ለማዳን ብቻ ቡድኑ እንደተቀላቀለ ጠየቀችው። ማቲው በንግግሯ በጣም ይጎዳል። በመጀመሪያው ቡድኑ የተቀላቀለበት ቀን ያስታውሳል። በወቅቱ የቡድኑ መሪ በዩኒቨርሲቲ ውስጥ በቅርቡ ትልቅ ጦርነት እንደሚጀመርና ብዙ ተማሪዎች እንደሚሞቱ አስጠንቅቆት ነበር። ስለ ጓደኞቹ ሕይወት በመስጋት ማቲው ራሱን መስዋዕት አድርጎም ቢሆን ከውስጡ ሆኖ በሚስጥር ጠብቃቸው ሲል ቡድኑን ለመቀላቀል ወሰነ። ወደ አሁኑ ጊዜ ስንመለስ ማቲው በመጨረሻ ለዜን ሙሉውን እውነት ይነግራታል። ይህንን ሁሉ ያደረገው ስለሚወዳትና እሷን ማጣት ስለማይችል እንደሆነ ይናዘዝላታል። የእሱን ኑዛዜ መስማት የዜንን ስሜት በሙሉ ይቀይረዋል። ያለአግባብ እንደፈረደችበት ተረድታ ወዲያውኑ በሱ በመጠራጠሯ ይቅርታ ጠይቀዋለች። ማቲው በቀስታ ያቅፋታል። በእሷ ላይ ፈጽሞ ሊቀየም እንደማይችል ይነግራታል። በድንገት በአቅራቢያቸው ድምፅ ሰሙ። ሌላ የቡድን አባላት እየቀረቡ መሆናቸውን ይረዳሉ። ማቲው ወዲያውኑ ስለዚህ ደህንነት ይጨነቃል። ምንም ቢፈጠር ተደብቃ እንድትቆይ ይነግራታል። እሷን ለመጠበቅ ሲል የገዛ ሕይወቱን ለአደጋ ለመጣል ይወስናል። ወደ ውጭ እንደወጣ የቡድኑ አባላት መሳሪያ ይዘው ያገኟቸው። ምን እንደሚፈልጉ ሲጠይቋቸው መልስ ሳይሰጡ እየሳቁ በድንገት ጥቃት ሰነዘሩበት። ማቲው ለመፋለም ሞከረ። ነገር ግን እንዳለመታደል ሆኖ በዙሪያው የነበሩ ጠላቶች ቁጥር በጣም ብዙ ነበር። ቡድኑ በኃይል በለጠው። ያለምንም ምሕረትም በጭካኔ ደበድቡት ጀመር። በአቅራቢያው ተደብቃ የነበረችው ዜን ማቲው በህመም ሲጮህ ትሰማለች። ወደ እሱ ለመሮጥ ትፈልጋለች። ነገር ግን እሱን እንድታምነውና ተደብቃ እንድትቆይ ነገራት ቃል ታስታውሳለች። እሱን ለዘላለም አጠዋለሁ በሚል ፍርሃት እንባ በፊቷ ላይ ይፈሳል። ቡድኑ ማቲውን በድጋሚ ሊያጠቁ ሲዘጋጁ ኤስ በትክክለኛው ቅጽበት በድንገት ይደርሳል። ወዲያውም እነሱን ማጥቃት ይጀምራል። ቡድኑም ይሸሻል። ከዚያም በኋላ ኤስ ማቲውን እንዲቆም ይረዳውና አሁኑኑ ወደ ክሊኒክ እንዲሄድ ይነግረዋል። በመቀጠልም ዜን በአቅራቢያው ስታለቅስ ሰምቶ ወደ እሷ ሄዶ ለመረጋጋት በቀስታ ያቅፋታል። አሁን ደህና መሆኗን ነግሮ ራሱ ወደ ክሊኒክ ይወስዳታል። በተመሳሳይ ሰዓት ሚስጥራዊ ላቦራቶሪ ውስጥ ዶክተሩ ምርምሩን በመቀጠል ላይ ያለ ጥበቃዎች አንድ የሞተ ሴት ተማሪ አስከሬን ይዘው በድንገት ይገባሉ። ለሚቀጥለው ምርምር እንዲጠቀሙባት ያዙታል። ዶክተሩን ለመታዘዝ ይገደዳል። በሰውነቷ ላይም ቁጥር 25 ብሎ ይጽፋል። ይህም ከእሷ በፊት 24 ተማሪዎች ጥቅም ላይ መዋላቸውን የሚያሳይ ነበር።
በማግስቱ ጠዋት ማቲው ክሊኒኩ ውስጥ ሲነቃ ጓደኞች ሁሉ ከበው ታገኛቸው። ፎታ ተሰማቸውና በፍጥነት ነርሷን እንድታዩ ጠሯት። በቅርቡ እንደሚያገግም ተነግራቸዋለች። ነገር ግን ጥቂት ዘግይቶ ቢሆን ኑሮ ከፍተኛ ደም ፈሶት ሊሞት ይችል እንደነበር ታስረዳቸዋለች። ሁሉም ያመሰግኗታል። ነገር ግን ልክ እንደወጣች ማቲው በድንገት በህመም መጮህ ይጀምራል። ዜን ደንግጣ ምኑን እንደሚያመው ስትጠይቀው ማቲው በቆሰለው እጁ ላይ እንደተቀመጠችበት ይነግራታል። አፍራ በፍጥነት ትነሳለች፣ ይቅርታም ትጠይቃለች። ጓደኞቻቸው ግን ሁሉ በአንድ ላይ ይስቁባቸዋል። ሌሎች ጓደኞቻቸው ብቻቸውን ትተዋቸው ከወጡ በኋላ ማቲው ስላስጨነቃትና ስላስለቀሳት ይቅርታ ይጠይቃታል። ዜን ግን በምላሹ ህይወቱን ለአደጋ አጋልጦ ስለጠበቃት ታመሰግነዋለች። ዳግመኛ በሱ ላይ እንደማትጠራጠር ቃል ስትገባለት ማቲው በቀስታ ማልቀሷን ማየት እንደማይፈልግ ይነግራታል። ይልቁንም ፈገግ እንድትል ጠይቃታል። እሷ ለኤስ የፍቅር ስሜት እንዳላት እንደሚያውቅና ነገር ግን ጓደኝነታቸውን መቼም እንደማይቀየር ነገራት። ዜን በእነዚህ ቃላት ልቧ ተነክቶ ስሜታዊ ትሆናለች። እስኪተኛም ድረስ እጁን አጥብቃ ይዛው ትቆያለች። በኋላ ላይ ክፍሉን ጥላ ስትወጣ ኤስ ውጭ ቆሞ ሲጠብቃት ታገኘዋለች። ማቲውን ስላዳነላት ታመሰግነዋለች። ኤስ ግን ይህንን ያደረገው በእርግጥ ለእሷ ካለው የፍቅር ስሜት የተነሳ እንደሆነ በረጋ መንፈስ ይነግራታል። እሷም ማረፍ እንዳለባት ይነግራታል። ኤስ እየተራመደ እያለ የብላክ ብለድ ቡድን መሪ ናዘር ሆን ብሎ በድንገት ይገጨዋል። ኤስ እንዲያልፍ ቀዝቀዝ ባለ ድምፅ ይነግረዋል። የቡድኑ መሪ ግን እየሳቀ በመጨረሻ ኤስን ደካማ ጎን እንዳገኘ ይፎክራል። ዜንን ማለቱ እንደሆነ ግልጽ ነበር። ኤስ እሷን ለመንካት እንኳ ካሰበ ለዘላለም እንደሚጸጸት ወዲያውኑ አስጠንቅቆት ይሄዳል። በዚህ መሃል ማቲው በሚቀጥለው ጊዜ ሁሉም ሰውን ለመጠበቅ ይበልጥ ጠንክሮ ለመለማመድና ጠንካራ ለመሆን ይወስናል። ዜን እሱን በጤናማ ሁኔታ በማየቱ እፎይታ ይሰማታል። ቁርስ አዘጋጅታለት ወደ ዩኒቨርሲቲው አመራች። በመንገድ ላይ ያቺ ባለጸጋ ልጅ ዜንን ብቻዋን አግኝታ እንደገና ልትሰድባት ትጀምራለች። እንዲያውም የግል አገልጋይዋ እንድትሆንና በጠየቀች ቁጥር ምግብ እንድታመጣላት ታዛታለች። ዜን በንዴት ብትቃጠልም ራሷን ተቆጣጥራ ምንም መልስ ሳትሰጥታ ትሄዳለች። በመቀጠል ያዘዛትን ስራ ጨርሳ ለማስረከብ ወደ ኤስ ቢሮ አመራች። ኤስ ምን ያህል እንደደከማት ወዲያውኑ ያስተውላል። ስለዚህ እንድትቀመጥ ይነግራታል። በሚስጥርም የምትወደውን ምግብ ሁሉ ያመጣላታል። የኤስ ረዳቶች ይመለከቷቸው ስለነበር ዜን ታፍራለች። ኤስ ግን በነፃነት እንድትመገብ ሌሎቹን ከቢሮ ያስወጣል። ከዚያም መብላት ካልፈለገች ራሱ እንደሚያጎርሳት ያስፈራራታል። ዜን ሙሉ በሙሉ አፍራ በፍጥነት መብላት ስትጀምር ኤስ በፍቅር ዓይኖች በትኩረት ይመለከታት ነበር። በተመሳሳይ ሰዓት ሚስጥራዊ ላቦራቶሪ ውስጥ ጥበቃዎቹ ለምርምር ሌላ ተማሪ ይዘው ይገባሉ። ይች ልጅ ቀይ ስካርፍ ያደረገችውና በአንድ ወቅት ዜንን ከመርዝ ያዳነቻት ልጅ ነበረች። ዶክተሩ እሷን ሲያይ ይደነግጣል። ከሌሎቹ የተለየች መሆኗንም ይረዳል። ስለዚህ ለልዩ ምርምር ከእሷ የደም ናሙና ለመውሰድ ይወስናል። በኋላ በምሽት ዜን ወደ ማረፊያ ክፍሏ ለመመለስ ስታስብ ኤስ በድንገት ከጀርባዋ ተከስቶ ያንቃታል። ማንም በማንኛውም ሰዓት ጥቃት ሊሰነዝርባት ስለሚችል ጀርባዋን እንዲህ ክፍት አድርጋ መራመድ እንደሌለባት ያስጠነቅቃታል። ከዚያም ይበልጥ ጠንካራ እንድትሆን ወደ ልምምድ ክፍል ይወስዳታል። በሚያስገርም ሁኔታ በመጀመሪያው ዙር ዜን ጥቃቶቹን በቀላሉ መክታ መሬት ላይ ዘረረችው። በኩራት ፈገግ ብላ እሷን ለማስተማር ከመሞከሩ በፊት ራሱ ቢለማመድ እንደሚሻል ነገረችው። ኤስ በጥንካሬው ይደነቃል። ነገር ግን በሁለተኛው ዙር ቀልዱን ያቆማል። በዚህ ጊዜ በቁም ነገር ማጥቃት ይጀምራል። መጫወቱን እንዳቆመም ይነገራታል። ዜን ጥቃቶቹን ሁሉ ያለምንም ጥረት ሲመክትባትና በፈጣንነቱ እንዲሁም በኃይሉ እየበለጣት ሲመጣ እሱን መንካት እንኳ እንደማችል ተረዳች። ልምዳቸው በገፋ ቁጥር ኤስ ምክር ሊሰጣት ይጀምራል። እሷ ቀድሞውኑ ጠንካራ ብትሆንም እንኳ ዋነኛ ደካማ ጎኗ የሰውነት ጥንካሬዋ በጣም ዝቅተኛ መሆኑ እንደሆነ ያስረዳታል። ዜን ካሁን በኋላ በየቀኑ ከሱ ጋር ለመለማመድ ትወስናለች። ልምዱ ከተጠናቀቀ በኋላ ለምን እሷን ብቻ መርጦ ጻፊው እንዲያደረጋት ጠይቀዋለች። ኤስ መጀመሪያ ካያ ቅጽበት ጀምሮ ለምትወዳቸው ሰዎች ህይወቷን ለአደጋ ለመጋለጥ ዝግጁ የሆነች ደፋር በመሆኗ ልዩ መሆኗን አውቆ እንደነበር ይነግራታል። ከዚያም በድንገት የሚጠይቃትን ማንኛውም ነገር ለማድረግ ፈቃደኛ መሆኗን ጠይቃታል። ዜን በራስ መተማመን አዎ ትላለች። ነገር ግን ምንም አይነት ምላሽ ለመስጠት እንኳ እድል ሳታገኝ ኤስ በቀስታ ግንባሯን ይስማታል። እንዲያውም በሱ ልብ ውስጥ ትልቅ ቦታ ስላላት ዳግመኛ ራሷን አደጋ ላይ እንዳትጥል ይነግራታል። ንግግሩ የዜንን ልብ በፍጥነት እንዲመታ ያደርገዋል። ሁለቱም ቀስ በቀስ ይበልጥ እየተቀራረቡ መጡ። እንዳለመታደል ሆኖ ግን ኒኪ ሁሉን ነገር በድብቅ ተመለክታ ነበር። በመካከላቸው ባለው ግንኙነትም ቀናች። በኋላ ላይ ዜን ከመጸዳጃ ቤት ልትወጣ ስትል በድንገት ገፍትራ ጣለቻትና ረገጠቻት። ዜን ደንግጣ ምን እንደምትፈልግ ጠየቀቻት። ኒኪ ግን ጉሮሮዋን ይዛ ከኤስ ለዘላለም እንድትርቅ አዘዘቻት። ለዜን የመጨረሻ ማስጠንቀቂያዋን ሰጠቻት። ከመጸዳጃ ቤት ወጣች። ከጥቂት ቅጽበቶች በኋላ ዜን ለመተንፈስ የተቸገረች ወደ ውጭ ወጣች። ኤስ ወዲያውኑ ፊቷ ላይ ያለውን ቁስል አስተውሎ በድንጋጤ ወደ እሷ ሮጠ።
ቀጥሎ ሊበቀልላትም ድርጊቱን የፈጸመውን ሰው ስም ጠይቃት። ዜን ግን ምንም ልትነግረው ፈቃደኛ አልነበረችም። ራሷን መከላከል እንደምትችል ተከራከረች። ከዚያም በዝምታ ወደ ክሊኒኳ መራች። ውስጥ ነርሷ ቁስሏን አክማ ሸፈነችላት። ዜን አመሰገነቻት። ነገር ግን ወዲያውኑ ነርሷ ባዘን ተውጣ እንደነበር አስተዋለች። ምን እንደሆነ ስትጠይቃት ነርሷ በድንገት ተስፋ ቆርጣ ማልቀስ ጀመረች። ልክ እንደማንኛውም ሰው እርሷም በዚህ ዩኒቨርሲቲ ውስጥ እንደታሰረችና ቤተሰቦቿንም በጣም እንደናፈቀች ነገረቻት። ዜን አዘነችላት። ልታጽናናትን በመሞከር አንድ ቀን ሁላቸውም በአንድ ላይ ከዚህ ቦታ እንደሚያመልጡ ቃል ገባችላት። ነርሷ በደግነቷ አመሰገነቻት። በመጨረሻም አንድ አደገኛ ሚስጥር ለመጋለጥ ወሰነች። ቀደም ሲል መጠጧ ውስጥ መርዙን የጨመረው ማን እንደሆነ በትክክል እንደምታውቅ ለዜን ነገረቻት። ዜን ደንግጣ ወዲያውኑ ማን እንደሆነ ጠየቀቻት። ነርሷ ስሙ የተጻፈበትን ትንሽ ወረቀት በዝምታ ሰጠቻት። ዜንም ወረቀቱን ባነበበችበት ቅጽበት ፊቷ ሙሉ በሙሉ ተቀየረ። ምክንያቱም ለድርጊቱ ተጠያቂ ሰው ከገዛ ጓደኞቿ እንደሆነ ተገኘ። ሙሉ በሙሉ ተረብሻ ያገኘችውን ነገር ማመን አቅቷት ክሊኒኩን ጥላ ወጣች። ዜን ወደ ማረፊያ ክፍሏ ስትመለስ ስለተፈጠረው ነገር ሁሉ እያሰበች ብቻዋን ተቀመጠች። ማቴው ሀሳብ ውስጥ መግባቷን አስተውሎ ዘና እንድትል ሲል እየቀለደባት ከሌሎቹ ጋር እንድትቀመጥ አደረጋት። ብዙም ሳይቆይ ቡድኑ በአንድ ላይ ጨዋታ ለመጫወት ወሰኑ። ሁሉም ለጥቂት ጊዜ እንደ መደበኛ ዩኒቨርሲቲ ተማሪ እየሳቁ እርስ በርስ እየተጫወቱ በቅጽበቱ ተደሰቱ። በጨዋታው ውስጥ የዜን ተራ ሲደርስ እድሉን ተጠቅማ ጀሮምን በድግሱ ምሽት ምን እያደረገ እንደነበር መጠጡ ውስጥ መርዙን የጨመረው እሱ እንደሆነ በቀጥታ ጠይቀችው። በዙሪያቸው የነበሩ ሁሉ በጥያቄው ደንግጠው ወዲያውኑ እየቀለደች መስላቸው። ዜን ግን በዝምታ ነርሷ የሰጠቻትን ወረቀት አውጥታ በቀጥታ ፊቱ ላይ ወረወረችበት። ጀሮም ወዲያውኑ መረበሽ ጀመረ። የሆነ ነገር እየደበቀ እንዳለ በግልጽ ታወቀ። በመጨረሻም መጠጦ ውስጥ መርዙን የጨመረው እሱ ራሱ መሆኑን አመነ። ነገር ግን ምንም ከመወሰናቸው በፊት ሙሉን ታሪክ እንዲሰሙት ለመናቸው። በመቀጠልም ቀይ ስካርፍ ካደረገችው ምስጢራዊ ልጅ ጋር እንዴት እንደተገናኘ የሚያሳይ የኋላ ትስታ ይታያል። ልጅቷ የዜን ህይወት አደጋ ላይ እንደነበርና እርሰ መምሯ የሆነ መጥፎ ነገር እያቀደች እንደሆነ አስጠነቀቀችው። ማንም ሳይጠረጥራቸው እርሰ መምሯን ለማታለል ሲሉ መጠጥ ውስጥ መርዙን እንዲጨምር ጠየቀችው። ምንም አይነት አደጋ ሳይደርስባትም ማርከሻውን በሚስጥር እንደምትሰጣቸው ቃል ገባችለት። ሌላ አማራጭ ስላልነበረው ተስማምቶ ልክ እንዳለችው አደረገ። ልጅቷም ቃል በገባችው መሰረት በኋላ ላይ ማንም ሳያስተውል በመስኮት በኩል ማርከሻውን አቀበለችው። ሁሉም ነገር ካስረዳ በኋላ ህይወቷን ለአደጋ በመጋለጡ ዜንን ይቅርታ ጠይቃት። ነገር ግን ይህንን ያደረገው እሷን ለመጠበቅ ብቻ እንደነበር ገለጸላት። እውነቱን ከሰሙ በኋላ ሁሉም ደነገጡ። ማቴው እንዲህ ያለውን አደገኛ ምስጢር ከሁላቸውም ስለደበቀ በንዴት ተሞልቶ ወዲያውኑ ያዘው። ዜን ግን በፍጥነት አስቆመችው። በቁጣ ፈንታ እሷን ለማዳን ብቻ እንደፈለገ ስለተረዳች ይቅር ልትለው ወሰነች። በመቀጠልም ይህ ድርጊት ቀይ ስካርፍ ያደረገችው ልጅ በእርግጥም ከእነሱ ጎን መሆኗን እንደሚያረጋግጥ ለሁሉም ነገረቻቸው። ቡድኑ ከዚህ ዩኒቨርሲቲ በህይወት ማምለጥ ከፈለጉ ልጅቷን ማግኘትና አብረው መስራት እንዳለባቸው ወሰኑ። በማግስቱ ዜን ስራዋን ለመቀጠል ወደ ኤስ ቢሮ አመራች። ነገር ግን በድንገት የቀድሞዋ ጸሐፊ ቀርባ ለብቻቸው ማውራት ይችሉ እንደሆነ ጠየቀቻት። መጀመሪያ ላይ ስራ ስለበዛባት ዜን እምቢ ብትልም ነገሩ ስለ ኤስ እንደሆነ በመግለጽ እንድታዳምጣት አስገደደቻት። ኤስ በመላው ዩኒቨርሲቲ ውስጥ እጅግ አስፈላጊው ተማሪ እንደሆነና ሁሉም ሰው ከዚህ እስር ቤት ሊያስወጣ የሚችለው ብቸኛ ሰው እሱ መሆኑን አስረዳቻት። ለዚህ ነው በማንኛውም ሁኔታ ሊጠብቁት የሚገባ። በመቀጠልም ዜን ሁልጊዜ ህይወቱን አደጋ ላይ የጣለችው ስለሆነ ከሱ እንድትርቅ ጠየቀቻት። ንግግሯን በዝምታ ተቀብላ በኋላ ለሱ ችግር መሆን እንደምታቆም ቃል ገብታ ቢሮውን ጥላ ወጣች። በኋላ ላይ ዜን ምግብ ቤት እያለች ያቺ ባለጸጋ አንጀሊካ እንደገና አስተዋለቻትና ወዲያውኑ ልታዋርዳት ሞከረች። ቦርሷን መሬት ላይ ጥላ ዜን እንድታነሳላት በቲቪ ታዘዘቻት። ዜን በንዴት ብትቃጠልምና ልታጠቃት ብትቃረብም አሁን ይህ ጻፊ በመሆኗ ግጭት መፍጠር በኤስ ላይ ችግር እንደሚያመጣ አስታወሰች። ስለዚህ ራሷን አረጋግታ ቦርሷን አንሳችላት። ልክ በዚያ ቅጽበት ጓደኞቿ ደረሱ። ዜንን ስታዛት በማየታቸው ተቆጡ። ያለምንም ማመንታት በጥፊ መቷት። ዳግመኛ ዜንን ከነካቻት ግን አጥንቶቿን ሁሉ እንደሚሰባብሩ አስጠንቅቋት። በድፍረታቸው የደነገጠችው አንጀሊካ ለመበቀል እየዛተች በፍጥነት ርቃ ሄደች። ዜን በምስጋና ፈገግ ብላ ሁልጊዜ ከጎኗ ስለሚቆሙ ጓደኞቿን አመሰገነቻቸው። ቡድኑ አብሮ ለመመገብ ተቀመጡ። ዜን ግን በእሷ ምክንያት ማንም ጉዳት እንዲደርስበት ስላልፈለገች ካሁን በኋላ ለእሷ ብለው እንዳይደባደቡ ጠየቀቻቸው። በድንገት ኤስ መጣና ለብቻቸው ማውራት እንደሚፈልግ በመግለጽ ሌሎቹ ወደ ክፍላቸው እንዲሄዱ አደረገ። ዜን ችላ ልትለው ብትሞክርም ኤስ ያልተለመደ መልክ ያላቸውን አትክልቶች እየተመገበች እንደሆነ አስተዋለ። በትኩረትም የተመለከተ ምንድነው ይሳር ሲል ጠይቃት። ዜን ወዲያውኑ ተበሳጭታ ስፒናች መሆኑን ነገረችው። እንዲቀምሰውም አስገደደችው።
ኤስ ፈጽሞ እንዳራበው ገልጾ ሊያመልጥ ቢሞክርም ዜን ግን መወቶቷን ስላላቆመች በመጨረሻ ተስፋ ቆርጦ ጥቂት ተመገበ። ከጥቂት ሰከንዶች በኋላ ግን ፊቱ ወዲያውኑ ቀላ፣ ለመተንፈስም ተቸገረ። ዜን ኤስ ለስፒናች ከፍተኛ የአለርጂ ችግር እንዳለበት ስትረዳ ደነገጠች። ይህንን እያወቁ ለምን እንደተመገበው በድንጋጤ ጠየቀችው። ኤስ ግን ለአንቺ ሲል ማንኛውን ነገር ያደርጋለሁ አላት። የጥፋተኝነት ስሜት እየተሰማት ዜን በፍጥነት ኤስን ደግፋ ወደ ክሊኒክ ትወስደዋለች። እዚያም ነርሷ የአለርጂ መድኃኒት ትሰጠውና በቅርቡ እንደሚያገገም ትነግራታለች። ነገር ግን አሊስተር የተባለች በትምህርት ቤቱ እንደ ንግስት የምትታይ ተማሪ በከፍተኛ ሁኔታ ተቆጣ። ለተፈጠረው ነገር ወዲያውኑ ዜንን ትወቅሳታለች። ፊቷን በኃይል በጥፊ ከመታቻት በኋላ ኤስን ሆን ብላ ልትገድለው እንደሞከረች ትወነጅላታለች። ነርሷ ኤስ እንዲያርፍ ሲል አሊስተርን በኃይል ወደ ውጭ ታስወጣታለች። ዜን ግን የሆነ መጥፎ ነገር እንዳይደርስበት በመስጋት እያለቀሰች አቅፋው አጠገቡ ትቆያለች። በኋላ ላይ ዜን ጓደኞቿን ለመገናኘት ወደ ውጭ ትወጣለች። እነሱም ስለ ኤስ አለርጂ ምንም የምታውቀው ነገር እንዳልነበር ገልጸው ጥፋቱን የእሷን እንዳልሆነ ሊያጽናኗት ይሞክራሉ። ነገር ግን በድንገት አሊስተርና አንጀሊካ ከበርካታ ተማሪዎች ጋር ይመጣሉ። ዜን ኤስን ለመግደል እንደሞከረችም በሰው ሁሉ ፊት ይከሷታል። ማንም ምላሽ ለመስጠት እንኳ እድል ሳያገኝ ዜንን ይዘው እጇና እግሮቿን በአንድ ላይ ያስሯታል። ጓደኞቿ ሊጠብቋት በተስፋ መቁረጥ ስሜት ቢሞክሩም ጥቃት ይሰነዝሩባቸው፣ ተማሪዎቹ ቁጥር ግን እጅግ የበዛ ነበር። ዜንን መሬት ላይ ጥሏታል። በህመም እየጮኸችና በከፍተኛ ሁኔታ ደም እየፈሰሳት እያለ በዱላ በጭካኔ ደበድቧት ጀመር። በዙሪያቸው የነበር ሁሉ በእሷ ስቃይ እየሳቁ ይመለከቱ ነበር። ሙሉ በሙሉ ሊጨርሷት ሲዘጋጁ በትክክለኛው ቅጽበት በድንገት ደረሰ። በቀጥታም ከፊቷ በመቆም የሚቀጥለውን የዱላ ምት በእሷ ፈንታ እርሱ ተቀበለው። ፊቱ ወዲያውኑ በከባድ ቁጣ ተሞላ። ዱላውን ከእጃቸው ላይ ነጥቆ መሬት ላይ ወረወረው። ያደረጉት ነገር ሁሉ ዋጋ እንደሚከፍሉ በቁጣ ተናገረ። ከዚያም እሱ እስኪመለስ ድረስ እያንዳንዱ ተማሪ በክፍል ውስጥ እንዲቆይ አዘዘ። የዜን ጉዳት በጣም ከባድ ስለነበር ኤስ በፍጥነት ፈታትና ራሷ አቅፎ ተሸከማት። ወደ ቀዶ ጥገና ክፍል በፍጥነት ከወሰዳት በኋላ ሕይወቷን ለማዳን የሚቻለው ሁሉ እንዲያደርግ ዶክተርን አዘዘው። ራሷን አንስታ በወደቀችው ዜን አጠገብ ቆሞ ኤስ ለዚህ ድርጊት ተጠያቂ የሆኑ ሁሉ እሷን በመንካታቸው እንደሚጸጸቱ በዝምታ ቃል ገባላት። ነገር ግን ልክ ወደ ውጭ እንደወጣ እርሰ መምሯ ቀድማ ስትጠብቀው አገኛት። ስሜቱን እንዲቆጣጠረው በመፍቀዱ ደካማ እየሆነ መምጣቱን ተናገረች። ዜን ደካማ ጎኑ ስለሆነች ዝም ብሎ እንድትሞት እንዲተዋት አዘዘችው። ኤስ ወዲያውኑ እምቢ አለ። ዜን የእሱ ጸሐፊ መሆኗን ማንም ሰው እንዲጎዳት ፈጽሞ እንደማይፈቅድ ነገራት። እርሰ መምሯ ትቷት ከሄደ በኋላ ኤስ በቀጥታ ዜንን ወደ አጠቁት ተማሪዎች አመራ። አሊስተር እያለቀሰች ይህንን ያደረገችው ለሱ ካላት አሳቢነት የተነሳ እንደሆነ በመግለጽ በተስፋ መቁረጥ ስሜት ይቅርታ ጠየቀች። ሌላ ዕድል እንዲሰጣትም ለመነችው። ኤስ ግን ይቅርታዋን ሙሉ በሙሉ ውድቅ አደረገው። ይልቁንም የዩኒቨርሲቲው ንግስት የሚለውን ማዕረጓን ገፈፋት። በመላው ዩኒቨርሲቲ ውስጥ እጅግ ቆንጆዋ ዜን ስለሆነች ማዕረጉ የሚገባት ለእሷ እንደሆነ አወጀ። ኤስ በሷ ፋንታ ዜን በሰው ሁሉ ፊት በይፋ ይመርጣታል ብሎ ማንም ስላልጠበቀ እያንዳንዱ ተማሪ በውሳኔው ደነገጠ። ከዚህ በኋላ ኤስ በዩኒቨርሲቲ ውስጥ ከፍተኛ ውጤት ያመጡትን ተማሪዎች ስም ይፋ ያደርጋል። ዜንና ማቴው ከነሱ መካከል ይገኛሉ። ጓደኞቻቸው በከፍተኛ ሁኔታ ኮሩባቸው፣ በደስታም ጮሁ። በኋላ ላይ ኤስ ከቡድኑ አባላት ጋር በሚስጥር በመነጋገር በሚቀጥለው ደም አፋሳሽ ምሽት ላይ ዜንን በማጥቃት ረገድ እጃቸው ያለበትን እያንዳንዱ ሰው እንዲቀጧቸው ያዛቸዋል። ዜን ራሷን በአንድ አስፈሪ ቅዠት ውስጥ ታገኘዋለች። በህልሟ ውስጥ ቁጥር የሌላቸው ተማሪዎች ከጀርባዋ እያሳድዷት በዚያ ጨለማ ጫካ ውስጥ እየሮጠች ነው። የቱንም ያህል በፍጥነት ብትሮጥም እነሱ ግን ይበልጥ እየቀረቧት መጡ። በፍርሃትና በመዛር ስሜት ውስጥ ሆና በድንገት በጩኸት ትነቃለች። አይኖቿን እንደከፈተችም ኤስ በሕክምና ክፍሉ አልጋዋ አጠገብ አገኘችው። መንቃቷንም ሲረዳ በሱ ፊት ላይ ወዲያውኑ እፎይታ ታየ። ስለተፈጠረው ነገር ይቅርታ ይጠይቃት። ዜን ግን ራሷን ያዳናት እርሱ መሆኑን በማስታወስ በምላሹ አመሰገነችው። እነዚህን ቃላት መስማት ኤስን ፈገግ እንዲል ያደረገው። እጇን በቀስታ ይዞ እሱ ከጎኗ እስከሆነ ድረስ ማንም ዳግመኛ እንደማይጎዳት ቃል ገባላት። በተመሳሳይ ሰዓት ግን ከጀርባ ሌላ ምስጢራዊ ነገር እየተከሰተ ነበር። ዜንን ያከማት ዶክተር ከእሷ የወሰደውን የደም ናሙና በሚስጥር ይመረምራል። ውጤቱ ሲመጣ ሙሉ በሙሉ ደነገጠ። ዜን ይህንን ሁሉ ጊዜ ሲፈልጋት የነበረችው ያች ልጅ ነበረች። ለዓመታት ሲመኝ የነበረው ሕክምና ለመፍጠር ሊረዳው የሚችል ብቸኛ ሰው እሷ ነች። ሆኖም ይህ ማለት ዜን ለዶክተሩ አደገኛ ምርምር ቀጣይ ሰለባ ልትሆን ትችላለች ማለት ነው። በማግስቱ ጠዋት ዜን ወደ ዩኒቨርሲቲው ተመለሰች። ወዲያውኑ እያንዳንዱ ተማሪ በትኩረት እየተመለከታት እንደሆነ አስተዋለች። እያንዳንዶቹ የፍርሃት ስሜት ሲታይባቸው፣ ሌሎቹ ደግሞ ከመንገዷ ዘወር ይሉ ነበር። ዜን በባህሪያቸው ግራ ተጋብታ ወደ ኤስ በመሄድ ምን እየተፈጠረ እንደነበር ነገረችው።
ኤስ ግን ከመጨነቅ ይልቅ ሳቀ። እሷ ራሷን ስታ በነበረችበት ወቅት ብዙ ነገሮች እንደተቀየሩ አስረዳት። በመቀጠል ያንን አስደንጋጭ እውነት ገለጠላት። ዜንን በይፋ ዩኒቨርሲቲው አዲስ ንግስት አድርጓታል። ካሁን ጀምሮ እያንዳንዱ ተማሪ ሊያከብራት እንደሚገባ፣ እሷን ለመጉዳት የሚደፍር ማንኛውም ሰው ደግሞ ከባድ ቅጣት እንደሚጠብቀው ገለጸ። ዜን ደነገጠች። በእነዚያ ተማሪዎች ላይ ምን አይነት ቅጣት ሊጥልባቸው እንዳቀደ ወዲያውኑ ጠየቀችው። ኤስ ግን መልስ ለመስጠት ፈቃደኛ አልነበረም። ከጥቂት ቅጽበቶች በኋላ ከሩቅ አንድ ሰው የለቅሶ ድምፅ ሰሙ። ድምፁን ተከትላ ስትሄድ ዜን አሊስተር በኒኪ ስትሳደድ አየች። ዜን አዘነችላትና ልትረዳት ፈለገች። ኤስ ግን ይህ ለሰራችው ስህተት የሚሰጣት ቅጣት መሆኑን ገልጾ አስቆማት። ዜን በዩኒቨርሲቲ ውስጥ የተከሰቱ ያሉትን አስፈሪ ለውጦች መቋቋም ስላልቻለች እያለቀሰች ትታው ሄደች። በኋላ ላይ ወደ ኤስ ቢሮ ታመራለች። መምህሯ ሰላም ካለቻት በኋላ ከዕቃ ማከማቻ ክፍሉ አንድ ሰነድ እንድታመጣላት ትጠይቃታለች። ዜን ተስማምታ ትሄዳለች። በመንገድ ላይ ተማሪዎች አሁንም ከእሷ መራቃቸውን ቀጥለውበታል። እነሱም በተራቸው እንዳይቀጡ ስለሚፈሩ ማንም ሊቀርባት የሚደፍር የለም። በአይኖቻቸው ውስጥ የሚታየው የፍርሃት ይበልጥ እንዲከፋት አደረጋት። በማከማቻ ክፍል ውስጥ ዜን ሰነዶቹን መፈለግ ጀመረች። በድንገት አሊስተር ቢላዋ ይዛ ተከሰተች። በንዴት ተሞልታ በእሷ ላይ ለደረሰው ነገር ሁሉ ዜንን ወቀሰቻት። ሁሉም ነገር ለራሷ ወስዳለች በማለት ከሰሰቻት። መጀመሪያ የህግ ጸሐፊ ሆነች፣ አሁን ደግሞ የዩኒቨርሲቲው ንግስት ሆነች። ዜን ለኤስ ሸክም ብቻ እንደሆነችና በመጨረሻም አደጋ ላይ እንደምትጥለው ተናገረች። ከዚያም ያለምንም ማስጠንቀቂያ ዜንን መሬት ላይ ገፍትራ ጥላት ከማከማቻ ክፍል ውስጥ ቆለፈችባት። ዜን የጨለማ ፍርሃት ስላለባት ወዲያውኑ ደነገጠች። በሩን እየደበደበች ለእርዳታ ብትጮህም የሚሰማት አልነበረም። በመጨረሻም ተስፋ ቆርጣ መሬት ላይ ተቀመጠች። እንባ በፊቷ እየፈሰሰ ያለ በየል ዩኒቨርሲቲ ውስጥ የታገሰችው መከራ ሁሉ ትዝታ በአእምሯ ውስጥ ይጎርፍ ጀመር። ሙሉ በሙሉ ብቻዋን እንደሆነች በተሰማት ቅጽበት ግን በሩ በድንገት ተከፈተ። ኤስ አግኝቷት ነበር። እያለቀሰች እዚያ ተቀምጣ ባያት ጊዜ ፊቱ ወዲያውኑ ተቀየረ። ወደ እሷ ተራምዶ ይህንን ያደረገው ማን እንደሆነ ጠይቃት። ስሙን ከነገረችው ብቻ እሱ ራሱ እንደሚቀጣቸው ነገራት። ዜን ግን ለመናገር ፈቃደኛ አልነበረችም። ኤስ እንድትቆም ሲረዳት ማቲ ውጭ እየጠበቀ እንደነበር አስተዋለች። ወዲያውኑ ወደ እሱ ሮጣ በመሄድ እያለቀሰች አጥብቃ አቀፈችው። ይህንን ማየት ኤስን አስቀናው። ዜን ከማቲው ጋር ለመሄድ ስትወስን ከሩቅ ሆኖ ይመለከታቸው ነበር። ሆኖም ጥቂት እርምጃዎችን ከተራመደች በኋላ ዜን አንድ ነገር አስተዋወሰች። ራሷን ስታ በነበረችበት ወቅት ከአልጋዋ አጠገብ የቆየው ኤስ ነበር። የጠበቃትም ኤስ ነበር። ጥፋተኝነት ስሜት ተሰምቷት በድንገት ዞረች። ወደ እሱ ሮጣ ተመልሳ አቀፈችው። ደክሞኛል ስትል በሹክሹክታ ነገረችው። ኤስ በቀስታ አጽናናት። ሁልጊዜም ከጎኗ እንደሚሆን ቃል ገባላት። ከዚያም እያንዳንዱ ተማሪ ዜንን በሱ ጥበቃ ስር መሆኗን በግልጽ እንዲያይ እጇን ይዞ በዩኒቨርሲቲ ውስጥ ተጓዘ። ጓደኞቿ አብረው ሲዋቸው ወዲያውኑ ያሾፉባቸው ጀመር። እሷና ኤስ በመጨረሻ ግንኙነት መጀመራቸውን ጠየቋት። ዜን አፍራ በፍጥነት ካደች። የሱ ጸሐፊ ብቻ እንደሆነች ተከራክራ በፍጥነት ርቃ ሄደች። በኋላ ላይ በህንፃው ጣሪያ ላይ ብቻዋን ቆማ ነበር። ከዚያ ሆነ አንጀሊካ ፊቷን ደብቃ የኤስን ቅጣት በመፍራት ወደ ጫካ ስትሮጥ ተመለከተቻት። በድጋሚ የጥፋተኝነት ስሜት በዜን ልብ ላይ ከበደባት። ሀሳቧን ለመቀየር ስትል ከድመቷ ጋር መጫወት ጀመረች። ብዙም ሳይቆይ ኤስ አገኛትና ደስተኛ እንዳልሆነች አስተዋለ። ምን እንደሆነ ጠይቃት። ዜን ግን ለመመለስ ፈቃደኛ አልነበረችም። ብቻዋን እንዲተዋት ጠየቀችው። እምቢ ሲላት ልትርቀው ሞከረች። ኤስ ግን ተከትሏት አጽናናት። በተለይ የተጎዳች ባለችበት ወቅት ፈጽሞ ሊተዋት እንደማይችል ነገራት። በዚህ ጊዜ ዜን መልሳ አቀፈችው። ሁልጊዜም ከጎኗ በመሆኑ አመሰገነችው። ሁለቱም በአንድ ላይ ወደ ቢሮ ይመለሳሉ። ነገር ግን የኤስ ረዳትና መምህር በፍጹም ደስተኛ አልነበሩም። ከዚህን ጋር እንዲህ መቃረቡ አደገኛ እንደሆነ አስጠነቀቁት። ዳይሬክተሩ በመካከላቸው ያለውን ግንኙነት ካወቁ ስልጣኑን ሊነጠቅ እንደሚችል ገለጹለት። ይህንን ስትሰማ ዜን ተጨነቀች። ለሱ ደህንነት ስትል ከሱ ለመራቅ ወሰነች። ኤስ ግን እምቢ አለ። እጇን ይዞ ወደ ውጭ ወጣት። በቀጥታ አይን አይኗን እያየ ያለ እሷ መኖር እንደማይችል ነገራት። እንደ ሄል ዩኒቨርሲቲ ባለ ጨካኝ ቦታ ውስጥ ሁሉም ነገር እንዲቋቋሙ የምታደርገው ብቸኛዋ ሰው እሷ ነች። ከዚያም እጇን ደረቱ ላይ አድርጎ የልቡ ምት እንድትሰማ አደረጋት። በመጨረሻም የልደት ቀኑ በቅርቡ እንደሚመጣ ገልጦ አብራው እንድታከብር ጠይቃት። ነገር ግን በዚህ ጊዜ እንደ ጸሐፊው ሳይሆን እንደ ፍቅረኛው እንድትመጣ ፈለገ። ዜን በኑዛዜ በጥልቀት ልቧ ተነካ። ስሜቷ ከምንም ጊዜ በላይ እየተወሳሰበ ሲመጣ እንባ በፊቷ ላይ ይፈስ ጀመር። ኤስ በእውነት ትወደዋለች። ነገር ግን ወደ እሷ መቅረቡ ይበልጥ ህመም ብቻ እንደሚያመጣበት በጣም ፈራች። ስታለቅስ አይቶ ኤስ በቀስታ እንባዋን አበስላት። ድጋሜ እንድትስቅለትም የሚችለውን ሁሉ አደረገ።
እንዲያውም አብሯት እየደነሰ በቀስታ ይዘፍንላት ጀመር። ይህም ቅጽበት አብረው ካሳለፏቸው እጅግ አስደሳች ትዝታዎች አንዱ ነው። ዘፈኑ ሲያበቃ ኤስ ይበልጥ ቀረብ ብሎ ሊስማት ሞከረ። ነገር ግን ይህች የፍቅር ቅጽበት ከመቀጠሉ በፊት አንጀሊካ በድንገት ተከስታ አብረው አገኘቻቸው። ሁለቱ ፍቅረኛሞች መሆናቸውን ወዲያውኑ ተረድታ ለዳይሬክተሯ እንደምትነግራት ዛተችባቸው። ኤስ ፊት ወዲያውኑ በቁጣ ጠቆረ። በንዴት ተሞልቶ ቢላዋ አነሳ። ራሱ ሊቀጣትም የተዘጋጀ ይመስል ነበር። እንደ ድሉ ዜን በፍጥነት አስቆመችው። ባየችው ነገር የደነገጠችው አንጀሊካ የባሰ ነገር ሳይፈጠር በፍጥነት ሩጣ አመለጠች። ከዚያም በኋላ ኤስና ዜን በዩኒቨርሲቲ ግቢ ውስጥ ጥቂት ጊዜ አብረው በመራመድ አሳለፉ። ኤስ በልደት ድግሱ ላይ በሰው ሁሉ ፊት ለዜን ያለውን ፍቅር በይፋ ለመግለጽ ማቀዱን ነገራት። ዜን ይህን ስትሰማ ፈገግታዋን መቆጣጠር አልቻለችም። እዚያ እንደምትገኝ ቃል ገብታለት ለባሉ ለመዘጋጀት ትተው ሄደች። ነገር ግን እንዳለመታደል ሆኖ ኒኪና የብላክ ብለድ ጋንግ መሪ ናዝር በድንገት አግቷት ግራ ተጋብታና ደንግጣ ዜን ለምን እንዲህ እንደሚያደርጉ ለማወቅ ጠየቀች። እነሱ ግን በሄል ዩኒቨርሲቲ ውስጥ ለፍቅር ቦታ እንደሌለ አስረዷት። ዜን ለማምለጥ በተስፋ መቁረጥ ስሜት ብትሞክርም ልታመልጥ አልቻለችም። ከዚያም እንደ ዕድል ሆኖ ማቲው በአቅራቢያቸው አየችው። እፎይታ ተሰማትና እንደሚያድናት በማመን ለእርዳታ ጠራችው። ማቲው ግን ፈጽሞ ያልጠበቀችውን ነገር አደረገ። ሊያድናት ከመሞከር ይልቅ ይቅርታ ጠየቃት። ይህን ሁሉ የሚያደርጉት ለእሷ ሲሉ እንደሆነ ነገራት። ከመሄዱ በፊትም ናዝርን ማንም እንደማይጎዳ ቃል እንዲገባለት አደረገ። በድንጋጤና በልብ ስብራት ዜን ትቷት ሲሄድ ተመለከተችው። ናዝር ወደ ቡድኑ መደበቂያ ቦታ ወሰዳት። እዚያ እንደደረሱ አፏ ላይ የታሰረውን ጨርቅ ፈታላትና ስለ አገቷት ይቅርታ ጠይቆ ሌላ አማራጭ እንዳልነበረው ተናገረ። ከዚያም የተሳሳተ ሰው በተሳሳተ ቦታ ነው የወደድሽው አላት። እሷን የመጉዳት ምንም አይነት ዓላማ እንደሌለውና የስ የልደት ድግስ ሲጠናቀቅ እንደሚለቃት ቃል ገባላት። ግራ በመጋባት ዜን በድግሱ ላይ እንዳትገኝ ለማድረግ ለምን እንዲህ እንደቆረጠ ጠየቀችው። ናዝር በመጨረሻ እውነቱን ገለጠላት። እሷና ኤስ ይፋዊ ፍቅረኛሞች ከሆኑ ዳይሬክተሯ ኤስን ከስልጣኑ ታባረዋለች። ኤስ ስነ ስርዓትን ሳያከብር ከቀረ ደግሞ ዩኒቨርሲቲው በግርግር ይዋጣል። ቁጥር የሌላቸው ተማሪዎች ህይወታቸውን ሊያጡ ይችላል። በሱ አባባል ኤስ ሄል ዩኒቨርሲቲ ሙሉ በሙሉ እንዳይፈራረስ አድርጎ ያዘ ብቸኛው ምሰሶ ነው። በእውነት የምትወጁ ከሆነ የራስሽን ደስታ መስዋዕት አድርገሽ ከሱ መራቅ አለብሽ አላት። ንግግሩ በዜድ ልብ ላይ ልክ እንደ ስለታም ቢላዋ ተሰካ። ከፊቷ ባለው የማይቻል ምርጫ እየታገለች አይኖቿ በእንባ ተሞሉ። በመጨረሻም የእሱ ሀሳብ ትክክል እንደሆነ ወሰነች። በእንባ በተሰበረ ድምፅ በልደት ድግሱ ላይ እንደማትገኝ ቃል ገባችለት። ናዘር ይህንን በመስማቱ እፎይታ ተሰማው። አመስግኖ ፈታትና እንድትሄድ ፈቀደላት። ኒኪ እንኳ ዜንን በዚህ ደረጃ በማመኑ ተገረመች። ነገር ግን ናዘር ፈገግ ብሎ ዜን የገባችውን ቃል መጠበቋን የሚያረጋግጥ አንድ ሰው እንደሚከታተላት ገለጸ። ዜን በመጨረሻ ወደ ማረፊያ ክፍሏ ስትመለስ በስሜት ሙሉ በሙሉ ተሰባብራ ነበር። ጓደኛዋ ወዲያውኑ አቀፈቻት። በሰላም በመመለሷ እፎይ ብላ ይህን ሁሉ ጊዜ የት እንደነበረች ጠይቀቻት። ዜን ግን ስለታገተችበት ሚስጥር ምንም አልተናገረችም። ይልቁንም ሌሊቱን ሙሉ ስለ ኤስና ስለገባችው አሰቃቂ ቃል እያሰበች አደረች። በማግስቱ ጠዋት ዩኒቨርሲቲው ስትደርስ አንጀሊካ ቀድማ ስትጠብቃት አገኘቻት። በሰው ሁሉ ፊት ዜን ኤስን በፍቅር ለማጥመድ እየሞከረች እንደሆነ ከሰሰቻት። እንዲያውም በልደት ድግሱ ላይ እንዳትገኝ ሌሎች ተማሪዎች እንዲያጠቋት አነሳሳች። አሁን ግን ነገሮች ተቀይረዋል። ዜን ያለምንም ፍርሃት በራስ መተማመን ከፊታቸው ቆመች። አሁን የዩኒቨርሲቲው ንግስትና የኤስ ይፋዊ ጸሐፊ መሆኗን ለሁሉም አሳሰበች። በመቀጠልም እሷን ለመንካት የሚደፍር ማንኛውም ሰው ከባድ ቅጣት እንደሚጠብቀው አስጠነቀቀቻቸው። ተማሪዎቹ ወዲያውኑ ወደ ኋላ ፈገፈጉ። ማንም ኤስን ከባድ ቅጣት ለመጋፈጥ የሚፈልግ አልነበረም። እቅዷ በመክሸፏ የተናደደችው አንጀሊካ ለመሄድ ከመገደድ ውጭ ሌላ አማራጭ አልነበራትም። በዚያኑ ምሽት የኤስ የልደት በዓል አከባበር በመጨረሻ ተጀመረ። በርካታ የዩኒቨርሲቲው ተማሪዎች በበዓሉ ላይ ተገኙ። ኤስ ለመገናኘት በተስማሙበት ቦታ ላይ በጭንቀት ዜን ይጠብቅ ነበር። ደቂቃዎች አለፉ። ከዚያም ረጅም ሰዓታት ተቆጠሩ። ቀስ እያለ ተስፋ መቁረጥ ጀመረ። እንደማትመጣ ለራሷ አሳመነ። በድንገት ግን ዜን እጅግ ያማረ ልብስ ለብሳ ተከሰተች። ማራኪ ውበት ነበራት። ኤስ ባየ ቅጽበት ፊቱ በደስታ በራ። ወደ እሷ ፈጥኖ በመሄድ ምን ያህል እንደምታምር ነገራት። ዜን ባዝን ፈገግ ብላ አጥብቃ አቀፈችውና በሹሹታ መልካም ልደት አለችው። በመቀጠል ግን ፈጽሞ ሊሰማው የማይጠብቀውን ቃል ተናገረች። አዝናለው፣ መለየት አለብን አለችው። ኤስ ማመን አቅቶት ተነዘዘ። መጀመሪያ ላይ የቀለደች መስሎት ነበር። ነገር ግን በአይኖቿ ውስጥ ያለውን እንባ ሲመለከት በቁም ነገር መሆኑን ተረዳ። ዜን እንደምትወደው ነገር ግን አብረው መሆን እንደማይችሉ ነገረችው። እንዲለቃትም ጠየቀችው። ልቡ የተሰበረው ኤስ አንድ የመጨረሻ እድል ሰጣት። ሂጂ አላት። ወደኋላ ሳትመለከቺ 10 እርምጃዎችን ተራመጂ፣
ይህንም ማድረግ ከቻልሽ እለቅሻለሁ። ዜን መራመድ ጀመረች። በእያንዳንዱ እርምጃ እንባ ከዓይኖቿ ይፈስ ነበር። አብረው ያሳለፏቸውን የትዝታ ምስሎች ሁሉ በአእምሮ ውስጥ ይመላለሱ ጀመር። የመጨረሻው እርምጃ ላይ ስትደርስ ኤስ አብረው ላሳለፏቸው ውብ ትዝታዎች ሁሉ አመሰገናት። ምንም ቢፈጠር ሁልጊዜም ስለሚወዳት ደስተኛ እንድትሆን እንደሚመኝ ነገራት። የህመሙን ክብደት ከዚህ በላይ መቋቋም ያቃታት ዜን ሙሉ በሙሉ ተሰባብራ በለቅሶ ተዋጠች። በማግስቱ ጠዋት ዳይሬክተሯ አስቸኳይ ስብሰባ ጠራች። ስለ ኤስና ስለ ዜን ግንኙነት እውነቱን ደርሳበት ነበር። በከፍተኛ ንዴት ተሞልታ የተማሪዎች ምክር ቤት ፕሬዝዳንት በዩኒቨርሲቲ ውስጥ ሳለ የማንኛውም ሰው የፍቅር ስሜት ማሳየት ስለማይፈቀድለት ኤስ ከስልጣኑ እንደሚባረር በይፋ አወጀች። በዚህ ጊዜ ግን ዜን ዝም ለማለት ፈቃደኛ አልነበረችም። ወደፊት ወጣ ኤስን መከላከል ጀመረች። በእኛ መካከል ምንም ነገር የለም አለች በቆራጥነት። እሱ የተማሪዎች ምክር ቤት ፕሬዝዳንት ብቻ ነው። ዜን ከኤስ ጸሐፊነት ውጭ ሌላ ምንም እንዳልሆነች አጥብቃ ተከራከረች። ዳይሬክተሯ ግን ሙሉ በሙሉ አላመነቻትም። ወዲያውኑ እየዋሸች እንደሆነ ጠረጠረች። ሆኖም ወዲያውኑ ከመቅጣት ይልቅ የመጨረሻ ዕድል ልትሰጣቸው ወሰነች። ዜን እውነቱን እየተናገረች እንደሆነ ለይቶ ለማወቅ ምርመራ እስክታደርግ ድረስ ኤስ ለአንድ ሙሉ ሳምንት ከስልጣኑ እንዲታገድ አደረገች። ስብሰባው እንደተጠናቀቀ ዜን ከአዳራሹ ወጣ። ማልቀሷን ማቆም አቅቷት ብቻዋን ተቀመጠች። ከጥቂት ቅጽበቶች በኋላ ኤስ አገኛት። ስታለቅስ ማየቱ ልቡን ስለሰበረው ሊያጽናናት ሞከረ። ዜን ግን ዳይሬክተሯ አብረው አግኝታቸው ሁኔታውን በተሳሳተ መንገድ ልትረዳ ትችላለች በሚል ከፍተኛ ሁኔታ ደነገጠች። ምንም እንኳ ውስጧን ክፉኛ ቢሰማትም ከእነሱ ጋር መቃረብ ይበልጥ ችግር ብቻ ስለሚያመጣ ከእሷ እንዲርቅ ለኤስ ነገረችው። ኤስ በንግግሯ ክፉኛ ተጎዳ። ሆኖም ውሳኔዋን አከበረላት። ከመሄዱ በፊት ለአንድ የመጨረሻ ጊዜ ሊሰናበታት ተጠጋ። ምንም ቢፈጠር እሱ በምትፈልግበት ጊዜ ሁሉ ሁልጊዜ አጠገቧ እንደሚሆን ነገራት። ዜን በደግነቱ ልቧ ተነካ። ነገር ግን ይህ ሁሉ የምታደርገው እሱን ለመጠበቅ ስትል ብቻ እንደሆነ ራሷን ደጋግማ ሳመነች። በኋላ ላይ ወደ ዩኒቨርሲቲው ቤተ መጻሕፍት አመራችና ከሄል ዩኒቨርሲቲ ሊያስወጣቸው የሚችልበትን መንገድ መፈለግ ጀመረች። አሮጌ መጽሐፍትን ስታገላብጥ ማንኛውንም በሽታ ሊያድንና ሞትን ሊያስቀር የሚችል አንድ ሚስጥራዊ መድኃኒት መግለጫ ያለበት ጥንታዊ መዝገብ አገኘች። መጽሐፉ መድኃኒቱ በእርግጥም እንዳለና በዚህ ሚስጥራዊ ላቦራቶሪ ውስጥ አንድ ቦታ እንደተደበቀ ያረጋግጣል። ማንም ሰው ለክፉ ዓላማ እንዳይጠቀምበት ለመከላከል ስትል ዜን ሳይረፍድ ሚስጥራዊውን ላቦራቶሪ መፈለግ እንዳለባት ወሰነች። በመቀጠል አብረው እየሰራች ያለው መርማሪ መምህር አግኝታ ያገኘችው መረጃ ሁሉ ነገረችው። እሱ ግን ሊያበረታታት ሲገባ ሁኔታው ከቁጥጥር ውጭ እጅግ አደገኛ እየሆነ ስለመጣ አሁኑ ፍለጋዋን እንድታቆም አስጠነቃት። እሱ ጥሏት ከሄደ በኋላ ዜን ሙሉ በሙሉ መንገድ ጠፍቶባት ቀጣዩን እርምጃ ምን ማድረግ እንዳለባት ግራ ተጋባች። ብዙም ሳይቆይ ድሮም አስደንጋጭ ነገር ነገራት። የዴቪል ጋድ ወሬርስ ቡድን በድብቅ እንደተቀላቀለ ነገራት። ያ ቡድን ምን ያህል አደገኛ እንደሆነ ስለምታውቅ ዜን ደነገጠች። ጓደኛዋ ግን ይህንን ያደረገው ሁላችሁንም ለመጠበቅና ከዩኒቨርሲቲው ማምለጫ መንገድ ለመፈለግ ብቻ እንደሆነ አስረዳት። ከመሄዱ በፊትም ደም አፋሳሹ ምሽት ሲጀመር ራሷ እንድትጠብቅ ቢላዋ ሰጣት። ዜንም አመስግና ተቀበለች። በዚያኑ ምሽት ወደ ማረፊያ ክፍሏ ተመለሰች። እዚያም ማቲው ብቻውን ተቀምጦ ሲጠጣ አገኘችው። አጠገቡ ተቀምጣ ለቀናት በአእምሯ ሲመላለስ የነበረውን ጥያቄ በመጨረሻ ሰነዘረችለት። ለምን አላዳንኸኝም አለችው። ማቲው ይቅርታ ጠይቆ ይህን ያደረገው ከኤስ እንድትርቅ ለማድረግ ብቻ እንደነበር አስረዳት። በሚያስገርም ሁኔታ ዜን ተረዳችውና ይቅር አለችው። ሁለቱም የቀረውን ምሽት አብረው እየወሩ ካሳለፉ በኋላ በመጨረሻ ወደ የክፍላቸው አመሩ። በማግስቱ ጠዋት ዜን በማለዳ ዩኒቨርሲቲው ደረሰች። ስለ ሚስጥራዊ ላቦራቶሪ ተጨማሪ ምንጭ ለማግኘት ተስፋ በማድረግ ከቤተ መጻሕፍት ያገኘችውን መጽሐፍ ብቻዋን ተቀምጣ ታነብ ነበር። በደረሰባት መከራ ሁሉ ዝላ ስለነበር ሳታስበው እንቅልፍ ወሰዳት። በህልም ውስጥ ኤስ ከፊቷ ተከሰተ። በድንገት ደም አፋሳሹ ምሽት ተጀመረና የተለያዩ ቡድኖች ከመካከላቸው ገብተው ለያዩዋቸው። ዜን በተስፋ መቁረጥ ስሜት ስሙን እየጠራች ወደሱ ለመድረስ ብትሞክርም ልትቀርበው አልቻለችም። በፍርሃት ተውጣ በድንገት ባነነች። ድመቷ አጠገቧ ተቀምጣ ነበር። መሽቶ ስለነበር ልታንቃት እየሞከረች እንደነበር ተረዳች። አደጋው ስለታያት ዜን ጓደኛዋ የሰጣትን ቢላዋ በፍጥነት ይዛ ደም አፋሳሹ ምሽት ከመጀመሩ በፊት ወደ ማረፊያ ክፍሏ ለመመለስ ፈጠነች። ነገር ግን ብዙም ሳይርቅ ያ ጭንብል ያደረገው ተማሪ በድንገት ከጀርባዋ ተከስቶ ያዛት። ደንግጣ ምን እንደሚፈልግ ጠየቀችው። በቀጥታ መልስ ከመስጠት ይልቅ እጇን ይዞ የተለየሽ መስለሽኝ ነበር፣ ነገር ግን አንቺም እንደሌላው ሰው ፈሪ ነሽ አላት። ከዚያም ጭንብሉን አውልቆ ፍቅሯን መስዋዕት በማድረጓና ኤስን ጥላ በመሄዷ ወቀሳት። ኤስ እንደሚፈልጋትና ከሷ መራቋ ስህተት እንደነበር ነገራት። ዜን በንግግሩ ሙሉ በሙሉ ደነገጠች። ዳግመኛ አይኖቿን ስትከፍት ጭንብል ያደረገው ተማሪ ተሰውሮ ነበር። ግራ ተጋብታ ወደ ማረፊያ ክፍሏ ጉዞዋን ቀጠለች። በመንገድ ላይ በሄል ዩኒቨርሲቲ ውስጥ ያሳለፈቻቸውን የመጀመሪያዎቹን ቀናት አስታወሰች።
ማቲው በደም አፋሳሹ ምሽት ወቅት በከባድ ሁኔታ ቆስሎ በነበረበት ቅጽበት ይህ ጭንብል ያደረገው ተማሪ በመጨረሻዋ ሰከንድ ተከስቶ ህይወቱን እንዴት እንዳተረፈለት ትዝ አላት። ያ ትዝታ ይበልጥ ግራ አጋባት። ይህ ጭንብል ያደረገው ተማሪ በእርግጥ ደግ ሰው ነው ወይስ ከዚያ በስተጀርባ እጅግ የጨለመ ሚስጥር ደብቋል? በመጨረሻ ማረፊያ ክፍሏ ስትደርስ ሁለቱ ጓደኞቿ ጊሮምና ቫኔሳ አብረው ቆመው አስተዋለች። ሁለቱም እሷን ሲያዩ ወዲያውኑ መረበሽ ጀመሩ። በአጋጣሚ የተገናኙ አስመሰሉ። ዜን ግን በሚስጥር ፍቅር መጀመራቸውን በፍጥነት ተረዳች። እነሱን መመልከቷ እንደገና ስለ ኤስ እንድታስብ አደረጋት። ከእሱ መለየት በመወሰኗም መጸጸት ጀመረች። በሚቀጥለው ጊዜ ስታገኘው ነገሮች ሁሉ እንደምታስተካክል ለራሷ ቃል ገባች። በማግስቱ ጓደኛዋ የኤስ እገዳ ዛሬ እንደሚያጠናቅቅና በቅርቡ ወደ ስልጣኑ እንደሚመለስ የሚገልጽ መልእክት ላከችላት። ዜን ደስታዋን መደበቅ አልቻለችም። ድጋሚ ለማየት በጉጉት ሰዓት ውስጥ ስትመለከት ሙሉ ቀኑን አሳለፈች። በኋላ ወደ መጸዳጃ ቤት ስታመራ ኒኪን አገኘቻት። ፈገግ እያለች ኤስ አሁን ሌላ ሴት ማየት እንደጀመረ ነገረቻት። ዜን ለማመን ፈቃደኛ አልነበረችም። ነገር ግን ልትፈልገው ስትሄድ ኤስ ከአሌስተር ጋር አብሮ ሲሳሳሙ አየች። በዚያው ቅጽበት ልቧ ቀዘቀዘ። ኤስ ህይወቱን እንደቀጠለ በማመን አይኖቿ በእንባ ተሞልተው በዝምታ ዞራ ጥላቸው ሄደች። በኋላ ላይ ተማሪዎቹ ሰነዶቻቸው ላይ ለማስፈረም ቤስ ብሎ ይሰባሰባሉ። የዜን ተራ ሲደርስ ኤስ አይኗን እንኳ ሳይመለከት ወረቀቶቿን ፈረመ። ነገሩን ይበልጥ የከፋ ለማድረግ ከአሊስተር ጋር እየቀለድና በነፃነት እያወራ አስተዋለች። ወዲያውኑ የቅናት ስሜት ልቧን ሞላው። ስሜቷ ተጎድቶ የሆነው ሁሉ ለመርሳት በማሰብ ትታቸው ወደ ጓደኞቿ መራች። ነገር ግን ወዲያውኑ የዳይሬክተሯ ድምፅ በድንገት በዩኒቨርሲቲው ድምፅ ማጉያዎች ታስተጋባ። ሁሉም የትምህርት ክፍለ ጊዜዎች መሰረዛቸውን አወጀች። ዜን የሆነ ችግር እንዳለ ወዲያውኑ ተሰማት። ዳይሬክተሯ ወደ መድረክ ከመውጣቷ በፊት እያንዳንዱን ተማሪ መምህር ሰበሰበች። ከዚያም አንድ አስደንጋጭ ሚስጥር ገለጠች። ለዓመታት በዩኒቨርሲቲ ውስጥ በሚስጥር ምርምሮች ሲካሄድ እንደነበርና አሁን ያ ምርምር ሊሳካ መቃረቡን ተናገረች። በዳይሬክተሯ አባባል ማንኛውም በሽታ ሊያድንና ሰውን የማይሞት ሊያደርግ የሚችል መድኃኒት ለመፍጠር በጣም ተቃርቧል። መላው ዩኒቨርሲቲ በድንጋጤ በዝምታ ተዋጠ። መጀመሪያ ላይ ተማሪዎቹ ዳይሬክተሯ እየቀለደች መሰላቸው። እሷ ግን ለአንድ የመጨረሻ ጊዜ አብረዋት እንዲተባበሩ ጠየቀቻቸው። ሁሉም ነገር በቅዱ መሰረት ከሄደ በመጨረሻ በቅርቡ ከዩኒቨርሲቲው እንዲወጡ እንደሚፈቀድላቸው ቃል ገባችላቸው። ከዚያም ጭምብል አደረገች። በድንገት አንድ እንግዳ የሆነ ጋዝ በመላው አካባቢው መሰራጨት ጀመረ። ዜንና ጓደኞቿ በድንጋጤ ለማምለጥ ቢሞክሩም ረፍዶ ነበር። አንድ ባንድ ሁሉም ሰው ራሱ ሳተ። ዜን ስትነቃ ራሷን በሴት ተማሪዎች በተሞላ አንድ ክፍል ውስጥ ታስራ አገኘችው። ጓደኛዋ ሚያ በጣም ደንግጣ ነበር። ዜን ግን ወዲያውኑ ሁሉ ነገር ሰላም እንደሚሆንና ምንም ቢፈጠር እንደምትጠብቃት ነገረቻት። ከጥቂት ቅጽበቶች በኋላ ጥበቃዎቹ ወደ ክፍል ገብተው ለአደገኛ ምርምር አንዷን ጎትተው ወሰዷት። ዜን ወዲያውኑ ልታስቆማቸው ብትሞክርም ቁጥራቸው የበዛ ስለነበር ከጥበቃዎቹ ጋር ልትመጣጠን አልቻለችም። ልጅቷ ስትወሰድ ሚያ ተስፋ ቆርጣ ማልቀስ ጀመረች። ከዚያም አንድ አስደንጋጭ ሚስጥር ገለጠች። ሁላቸውም በዚህ ሄል ዩኒቨርሲቲ ውስጥ እንዲቆለፍባቸው ዋነኛ ምክንያት እሷ ራሷ እንደነበረች ለዜን ነገረቻት። ግራ በመጋባት ዜን ምን ማለቷ እንደሆነ ጠየቀቻት። ጓደኛዋ በመጨረሻ ሁሉንም ነገር አስረዳቻት። ከረጅም ጊዜ በፊት የዜንን ቤት በጎበኘችበት ወቅት በሚስጥር ወደ ታላቂቷ ክፍል ገብታ ነበር። እዚያም የዜን እህት በአንድ ወቅት ሚስጥራዊ ወኪል እንደነበረች የሚያሳዩ ማስረጃዎችን አገኘች። በክፍሉ ስትፈልግ ከሄል ዩኒቨርሲቲ ጋር የተገናኘ አንድ ካርታ አገኘች። ስለ ሚስጥሩ ጉጉት ስላደረባት ቦታውን ራሷ ሄዳ ለመመርመር እንድችል ሁላቸውም ወደ ዩኒቨርሲቲው እንዲሄዱ አዛመነቻቸው። ዜን ሙሉ በሙሉ ፈዘዘች። እስካሁን ያዩት መከራ ሁሉ የጀመረው በዚያ ውሳኔ ምክንያት ነበር። ጓደኛዋ አንገቷን ደብሳ በእንባ እየታጠበች ይቅርታ ጠየቀቻት። ነገር ግን በቁጣ ፈንታ ዜን ይቅር አለቻት። ጓደኛዋ ይህ ሁሉ እንዲከሰት ፈጽሞ አስባ እንዳልነበር ታውቃለች። በመቀጠል አንድ ትልቅ ቃል ገባችለት። ምንም ቢፈጠር ሁላችንም ከዚህ ዩኒቨርሲቲ አስወጣችኋለሁ አለቻት። ማውራታቸውን ከመቀጠላቸው በፊት ጥበቃዎቹ ተመለሱ። በዚህ ጊዜ ሚያን ሊወስዷት ፈለጉ። ዜን እምቢ አለች። ጥበቃዎቹ በከፍተኛ ሁኔታ ተቆጥተው ጉልበት መጠቀም ጀመሩ። ዜን ደካማ አድርገው አስበዋት ነበር። ያላስተዋሉት ነገር ቢኖር እሷ በሄል ዩኒቨርሲቲ ውስጥ ለመትረፍ ለወራት የታገለች መሆኗን ነው። ጥቃት በሰነዘሩ ቅጽበት ዜን መመከት ጀመረች። የተማረችውን ሁሉ በመጠቀም ጥበቃዎቹን አቅም አሳጥታ አንዱን ከሌላው በኋላ አሸነፈቻቸው። ከጣለቻቸው በኋላ ከእነሱ አንዱ ላይ ቁልፍ ሰረቀችና ሌሎቹ ተማሪዎች የታሰሩበትን በሮች በፍጥነት ከፈተችላቸው። ሽሹ ስትልም ጮኸች። ተማሪዎቹ ወዲያውኑ ማምለጥ ጀመሩ። ዜን ግን ከእነሱ ጋር አልወጣችም። ይልቁንም የቀሩትን ጓደኞቿን ለመፈለግ ወሰነች። ነገር ግን እንዳለመታደል ሆኖ ብዙም ሳትርቅ በደርዘን የሚቆጠሩ ጥበቃዎች ከበቧት። ከዚያም ዳይሬክተሯ በድንገት ከጀርባዋ ተከስታ በኤሌክትሪክ ቲዘር ዱላ መታቻት። ሁሉም ነገር በጨለማ ተዋጠ።
ዜን ድጋሚ አይኖቿን ስትከፍት በሚስጥራዊ ላቦራቶሪ ውስጥ ታስራ ራሷን አገኘችው። ከፊቷ ቆመው የነበሩት ዳይሬክተሩና ዶክተሩ ነበሩ። አሁንም ቢሆን ዜን ፍርሃት ለማሳየት ፈቃደኛ አልነበረችም። የፈለጋችሁትን ማድረግ ትችላላችሁ፣ ኤስ መጥቶ ያድነኛል አለች በራስ በመተማመን። ከስራቱ ለመልቀቅ ብትታገልም ቅንጣት ያህል ሊነቃነቅ አልቻለም። ከዚያም ማንም ያልጠብቀው ሰው ወደ ላቦራቶሪ ገባ። እሱም ከዜን ጓደኞች አንዷ የፍቅር ስሜት አሳይታበት የነበረው ሊያም ነበር። መጀመሪያ ላይ ልረዳት የመጣ መስሏት ነበር። ዳይሬክተሯ ግን ፈገግ ብላ እውነቱን ገለጠች። የወጣት የራሷ ልጅ ነበር። ዜን መናገር አቅቷት ፈዘዘች። ዳይሬክተሯ ምርምሩን ወዲያውኑ እንዲጀምሩ ዶክተሩን አዘዘች። የጥፋተኝነት ስሜት እየተሰማው ሊያም ለዜን ይቅርታ ጠይቃት። እንደዋሸብትና እምነቷን ለራሱ ጥቅም እንደዋላመነ በንዴት ተሞልታ ዜን ለምን እንዲህ እንዳደረገ ማብራሪያ ጠየቀችው። ሊያም አንገቱን ደፍቶ የቅናት ስሜት እንደነበረበት ገለጸ። ዜንና ጓደኞቿ እርስ በርስ ሲደጋገፉ ሲጠባበቁና በማንኛውም ፈተና ውስጥ በአንድነት ሲቆሙ ሁልጊዜ ይመለከት ነበር። በሱ በኩል ግን ማንም አልነበረውም። የሚተማመንበት ጓደኛም ሆነ ቤተሰብ አልነበረውም ከእናቱ በስተቀር። ከዚያም የብቸኝነት ስሜት ምክንያት እቅዷን እንድትፈጽምለት ሊረዳ መርጧል። ዜን በምላሹ ተበሳጨች። እናቱ ክፉ እንደሆነች ነገረችው። ተጨማሪ ንጹሐን ተማሪዎች ሳይሞቱ ይህንን ንብረት እንዲያስቆምም ለመነችው። ዳይሬክተሯ ግን ሳቀችና ዋና ዓላማዋን በመጨረሻ ገለጠች። ዜን በሕክምና ክፍል ተኝታ በነበረበት ወቅት ዶክተሩ በሚስጥር የደም ናሙና ወስዶ ነበር። ከመረመሩት በኋላ በዩኒቨርሲቲ ውስጥ ካለ ከማንኛውም ሴት የተለየ ብርቅዬ የዘር መዋል ባህሪ እንዳለ ያደረሱበት። በዳይሬክተሯ አባባል ያንን ቀመር ለመፍጠር የዜን ደም የመጨረሻ የጎደለው ቁልፍ አካል ነው። ለዓመታት ፍጹም የሆነውን ሰው ስትፈልግ ቆይታ አሁን በመጨረሻ አግኝታለች። ዜን በከፍተኛ ሁኔታ ደነገጠች። በዚህ ምርምር ምክንያት ቁጥር የሌላቸው ተማሪዎች ሕይወታቸውን አጥተዋል። ሆኖም ዳይሬክተሯ ምንም አይነት የጸጸት ስሜት አይታይባት። ኤስ መጥቶ እንደሚያስቆማት ስለምታውቅ እንደማትፈራ ዜን ነገረቻት። እሱ በሚመጣበት ጊዜ ዳይሬክተሯ አልፈጸመችው ወንጀል ሁሉ ዋጋ እንደምትከፍልም ቃል ገባችላት። ዳይሬክተሯ ግን ዛቻዋን ችላለችው። ይልቁንም ጠበቃዎቹ ዜንን አጥብቀው እንዲይዟት አዘዘች። ዶክተሩ ከሰውነቷ ላይ ከፍ ያለ መጠን ያለውን ደም መቅዳት ጀመረ። ዜን በከፍተኛ ህመም ጮኸች። ቀስ በቀስ ተስፋ መቁረጥ ጀመረች። እይታዋም መደብዘዝ ጀመረ። ሰውነቷ እየዛለ መጣና በመጨረሻ ራሷን ሳተች። በዚህ መሃል ኤስ በድንገት ሲነቃ ወንበር ላይ ታስሮ ራሱን አገኘ። ከፊቱ ቆማ የነበረችው አማካሪ መምህሩ ነበረች። መጀመሪያ የጠየቀው ስለ ዜን ነበር። መምህሯ ወዲያውኑ እውነቱን ነገረችው። ዜን ወደ ምስጢራዊ ላቦራቶሪ እንደተወሰደችና ዳይሬክተሯ ምርምሩን በእሷ ላይ እንደጀመረች ገለጸችለት። መምህሯ ለረጅም ጊዜ ያቀዱት እቅድ ሊጠናቀቅ እንደቀረበና መጨረሻ ሁሉም ሰው ከየል ዩኒቨርሲቲ የማምለጥ እድል ሊያገኝ እንደሚችል ገለጸችለት። ኤስ ግን ለዚያ ምንም ግድ አልነበረውም። የሚጨንቀው ስለ ዜን ብቻ ነበር። እሷ ብቻዋን መከራ እንድታይ መተው አልፈለገም። በተስፋ መቁረጥ ስሜት እንድትፈታው አጥብቆ ጠየቀ። በቆራጥነት ልቧ የተነካው መምህሯ በመጨረሻ ሰጠች። ፈታችሁና የላቦራቶሪውን መገኛ ቦታ ነገረችው። ከመሄዱ በፊት ግን አካባቢውን በርካታ ጥበቃዎች የጠበቁት እንደሆነ አስጠነቀቀችው። ኤስ አመስግኗት አንድ ትልቅ ቃል ገባ። ዳይሬክተሯን አስቆማታለሁ፣ ያደረገችው ነገር ሁሉ ዋጋ እንድትከፍል አደርጋታለሁ በማለት አንድም ሰከንድ ሳያባክን በከፍተኛ ፍጥነት ወደ ላቦራቶሪ ሮጠ። ወደ ላቦራቶሪ ውስጥ ስንመለስ ነርሷ የዜንን ስቃይ ከዚህ በላይ መመልከት አልቻለችም። ዶክተሩ ምርምሩን እንዲያቆም ብትለምነውም ዳይሬክተሯ በጣም ስለሚፈራት እምቢ አላት። ለመርዳት የቆረጠችው ነርሷ የአደጋ ጊዜ ማስጠንቀቂያ ደወሉን ተጫነች። ዳይሬክተሯ ወዲያውኑ ምን እንዳደረገች ተረድታ ጥበቃዎቹን እንዲያስሯት አዘዘች። ነገር ግን ልክ በዚያ ቅጽበት ኤስ ደረሰ። እሱም በከፍተኛ ቁጣ ተሞልቶ ነበር። ጥበቃዎቹን ቀለል ያለ ድብደባ መስሏቸው ወደ እሱ ሮጡ። ነገር ግን ፍጹም ተሳስተው ነበር። ኤስ ብቻውን ወደፊት እየገሰገሰ አንዱን ከሌላው በኋላ እያፈራረሳቸው ጀመር። በመንገዱ ላይ የቆመ እያንዳንዱን ጥበቃ ወዲያውኑ አቅም አጣ። ኤስ ወደ ዜን ለመድረስ በሚያደርገው ተጋድሎ ላቦራቶሪው ሙሉ በሙሉ በግርግር ተዋጠ። በላቦራቶሪ ውስጥ አልፎ ለመሄድ በሚያደርገው ውጊያ ኤስ በንዴት ተሞልቶ ነበር። ጥበቃዎቹ እሱን ለማስቆም በፍጹም ባለመቻላቸው አንዱ ከሌላው በኋላ ይወረወር ነበር። በመንገዱ ላይ የቆመ ማንኛውም ሰው ተሸነፈ። ብዙም ሳይቆይ ደግሞ ወደ ምስጢራዊ ላቦራቶሪ የሚወስደውን የመጨረሻ የደህንነት በር ሰብሮ ገባ። ኤስ የቀሩትን ጥበቃዎችን ሲያፈራርሳቸው ዳይሬክተሯ በድንጋጤ ትመለከት ነበር። ላቦራቶሪውን የሚጠብቁት የሰለጠኑ ተዋጊዎች እንኳ እሱን ሊቋቋሙት አልቻሉም። ከእንግዲህ ሊያቆሙት እንደማይችሉ ሲረዱ ዳይሬክተሯና ዶክተሩ በፍርሃት ተውጠው ከአካባቢው ጠፉ። ኤስ ወዲያውኑ ወደ ዜን ፈጥኖ በመሄድ ከስራቱ ፈታት። እንባውን ለመግታት እየታገለ በመዘግየቱ ይቅርታ ጠየቀ። ዜን ቀስ እያለች ራሷን ስታውቅና ከፊቷ ቆሞ ስታየው በሷ ፊት ላይ ትልቅ እፎይታ ታየ። እንድታድነኝ እንደምትመጣ አውቅ ነበር ስትል በሽኩርታ ነገረችው። እንድትቆም ከረዳት በኋላ
ኤስ ራሷን እንድትጠብቅበት ቢላዋ እጇ ላይ ያስቀመጠላት። ተጨማሪ ጥበቃዎች ሳይመጡ ጓደኞቻቸውን ፈልገው በአንድ ላይ ለማምለጥ ወሰኑ። ሆኖም ከላብራቶሪ ውጭ አንድ እርምጃ እንደተራመዱ ጭንብል ባደረጉ 6 ተዋጊዎች ተከበቡ። ያለምንም ማመንታት ዜንና ኤስ ጎን ለጎን ቆሙ። ሁለቱም ዝለውና ቆስለው የነበረ ቢሆንም ማናቸውም እጅ ለመስጠት ፈቃደኛ አልነበሩም። ጭንብል ያደረጉት ጥበቃዎቹ ጥቃት ሰነዘሩ። ብርቱ ውጊያ ተቀሰቀሰ። ኤስ በቀረው አቅሙ ሁሉ ሲዋጋ፣ ዜን ከጎኑና ተደግፎ ነበር። በጋራ በመሆን በመንገዳቸው ላይ የቆመውን እያንዳንዱን ተቃዋሚ ማሸነፍ ቻሉ። ድብድቡ እንደተጠናቀቀ ኤስ ዜንን ወደ እቅፉ አስጠግቶ አሁን ሰላም መሆኗን አረጋገጠላት። ይህ አስከፊ ቅዠት ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ የደህንነት ስሜት ተሰማት። ሁለቱ ላቦራቶሪውን ትተው ወደ ዩኒቨርሲቲው መውጫ ጉዟቸውን ቀጠሉ። በዚህ መሃል ቀደም ብለው ያመለጡት ተማሪዎች ዩኒቨርሲቲውን ወደ ከበበው ጫካ በመጨረሻ ደረሱ። አንዳንዶቹ ዳይሬክተሯ የምትፈልገውን ዜንን ብቻ ስለሆነ ወዲያውኑ ጥለዋት በመሄድ ራሳቸውን ማዳን እንዳለባቸው ተከራከሩ። ነገር ግን ሚያ በከፍተኛ ሁኔታ ተቆጣች። ከተማሪዎቹ አንዱን በጥፊ መታችው። እንዲሁም ዜን እነሱን ለማዳን ስትል የገዛ ህይወቷን ለአደጋ እንዳጋለጠች ለሁሉም አስታወሰቻቸው። ሌላ ማንም ሰው ባልደረሰላቸው ወቅት የጠበቀቻቸው ያችን ውድ ሰው ጥላ ለመሄድ ፈጽሞ ፈቃደኛ አልነበረች። ቀደም ሲል ዜን ትጠላ የነበረችው አሊስተር እንኳ በመጨረሻ በራሷ አፈረች። ዜን ህይወቷን አትርፋላት ነበር። በመካከላቸው ስለተፈጠረው ነገር እውነቱን ለጓደኞቿ ፈጽማ አልገለጠችም ነበር። ለመጀመሪያ ጊዜ ለዜን መቆም እያንዳንዱ ሰው ተመልሶ ሊረዳት እንደሚገባ አጥብቃ ጠየቀች። ንግግሯ ሌሎቹን አነሳሳቸው። ተማሪዎቹ ዜንን የረዳቻቸውን የጠበቀቻቸውንና ለነሱ ስትል ራሷን መስዋዕት ያደረገችባቸውን ጊዜያት ሁሉ አስታወሱ። አንድ በአንድ ወደ ዩኒቨርሲቲው ተመልሰው በአንድነት ለመዋጋት ወሰኑ። በተመሳሳይ ሰዓት ኤስ አቅሙ እየደከመ መጣ። ጉዳቱ በጣም ከባድ ስለነበር ከእግሩ ላይ ደም መፍሰሱ አልቆም ነበር። እድሉ ሳያመልጣት ትታውን እንድታመልጥ ለዜን ነገራት። ዜን ግን እምቢ አለች። በቀጥታ አይኔኑ እያየች በመጨረሻ እንደምትወደው ነገረችው። ኤስ ማመን አጥቶ ደነገጠ። ምንም ቢፈጠር ፈጽሞ ጥላው እንደማትሄድ ነገረችው። እነዚያን ቃላት መስማት ብርታት ሰጠው። ህመሙን ችሎ ፈገግ እያለ አጥብቆ አቀፋት። ዜን የቆሰለውን ሰውነቱን ደግፋ ወደ ነፃነት እንዲራመድ ረዳችው። በመጨረሻ የሚያመልጡ በመሰላቸው ልክ በዚያ ቅጽበት ግን ዳይሬክተሯ መሳሪያ ሽጉጥ ይዛ ከፊታቸው በድንገት ተከሰተች። ዳይሬክተሯ መሳሪያውን በቀጥታ ኤስ ላይ አነጣጥራ ዜን እጅ እንድትሰጥ አዘዘቻት። እምቢ ካለች ኤስ ይሞታል። ዜን ራሷን አሳልፋ ለመስጠት ተዘጋጀች። ኤስ ግን ከፊቷ በመቆም ጋረዳት። እሷን ለመጠበቅ ሲል ገዛ ህይወቱን በደስታ መስዋዕት ለማድረግ ዝግጁ መሆኑን አወጀ። ከዚያም ዜን አይኖቿ እንድትጨፍንና እሱን እንድታምነው ነገራት። በደረሰበት ጉዳት ላይ ሆኖም ኤስ ወደ ጥበቃዎቹ ራሱን ወረወረ። ወደኋላ ለማፈግፈግ ፈቃደኛ ባለመሆኑ ያንን የማይቻለውን የተቋቋመ ተዋጋ። ሆኖም ዳይሬክተሯ መሳሪያዋን ተኮሰች። ኤስ ተዘረረ። ዳይሬክተሯ ሁሉም ነገር ለአንዴና ለመጨረሻ ጊዜ ልትጨርስ ወደ እሱ ተጠጋች። ነገር ግን በዚያ ቅጽበት የገዛ ልጇ በድንገት በመካከላቸው ገባ። ስለተፈጠረው ነገር ሁሉ በጥልቅ የጥፋተኝነት ስሜት ተሞልቶ በእናቱና በኤስ መካከል ቆመ። ሳይረፍድ ይህንን እብደት እንድታቆም ለመናት። ዳይሬክተሯ ግን እምቢ አለች። ያለምንም ማመንታት መሳሪያዋን ወደ እሱም ተኮሰች። ዜን ሊያም መሬት ላይ ሲወድቅ በከፍተኛ ድንጋጤ ተመለከተች። ዳይሬክተሯ ቀዝቃዛ ባለ ድምፅ ያንን ሞትን የሚያስቀረውን ቀመር ስታጠናቀቅ በቀላሉ ልትመልሰው እንደምትችል ተናገረች። በዚህ ጊዜ ዜን ዳይሬክተሯ አእምሮዋን ሙሉ በሙሉ እንደሳተች ተረዳች። ፍርሃቷን ተቋቁማ ጥበቆቹን ራሷ ማጥቃት ጀመረች። በተስፋ መቁረጥ ስሜት ብትታገልም በዙሪያ የነበሩ ጠላቶች ቁጥር ግን እጅግ የበዛ ነበር። ዳይሬክተሯ በድጋሚ በኤስ ሕይወት ዛተች። በተስፋ መቁረጥ ስሜት ዜን ካጠገቡ ተንበረከከች። እስከ መጨረሻው ከሱ ጋር ለመቆየት ተዘጋጀች። ከዚያም ማንም ያልጠበቀው ሰው በመጨረሻ ደረሰ። በጉዟቸው ሁሉ ሲገለጥ የነበረው ያ ምስጢራዊ ባለ ጭንብል ተዋጊ በመጨረሻ ወደፊት መጣ። ዳይሬክተሯ ደነገጠች። ትክክለኛ ማንነቱ ማን እንደሆነ እንዲናገር ጠየቀችው። ቀስ እያለ ጭንብሉን አወለቀው። ሁሉም ደነገጡ። ጭንብል ያደረገው ተማሪ ከዓመታት በፊት ሁሉም ሞታል ብሎ ያሰበው የነበረው የቀድሞ የተማሪዎች ምክር ቤት ፕሬዝዳንት ሆኖ ተገኘ። የኋላ ትዝታ እውነቱን አወጣው። ከረጅም ጊዜ በፊት ከሚወዳት ልጁ ጋር ከዩኒቨርሲቲው ለማመልጥ ሞክሮ ነበር። ነገር ግን እንዳለመታደል ሆኖ በሚያመልጡበት ወቅት ክፉኛ ቆስለው እጁን እንደያዘች ህይወቱ አልፎ ነበር። ከዚያ በኋላ ዳይሬክተሯ ረዳቶች አንዱን ተኩሶበት ሊሞት ሲል ጫካ ውስጥ ጥሎት ሄደ። እሱ ግን ተረፈ። ጥይቱ አንደኛ አይኑን ስላጠፋው ማንነቱን በጭንብል ለመደበቅ ተገደደ። ከዚያን ጊዜ ጀምሮ ለመበቀል ጥሩ ዕድል በመጠባበቅ በዩኒቨርሲቲው አቅራቢያ በሚስጥር ይኖር ነበር።
ርዕሰ መምህሯ የምታየውን ማመን አልቻለችም። ሞቷል ብላ አስባ ነበር። በተስፋ መቁረጥ ስሜት ጥበቆቹን እንዲይዙት አዘዘች። ሬዝ ግን ፈገግ አለ። ከዚያም ቢላዋ በመወርወር ወዲያውኑ ከጥበቃዎች አንዱን ጣለው። ነገር ግን ትልቁ አስገራሚ ነገር ያልነበረም እሱ ብቻውን አልነበረም። ከጥቂት ቅጽበቶች በኋላ ሌሎቹ ተማሪዎች ከጀርባ ደረሱ። ያመለጡት ተማሪዎች ሁሉ ተመልሰው መጥተዋል። በሄል ዩኒቨርሲቲ ታሪክ ውስጥ ለመጀመሪያ ጊዜ ተማሪዎቹ በአንድነት ተባበሩ። የተለያዩ ቡድኖች ተዋጊዎች፣ ተራ ተማሪዎችና የቀድሞ ጠላቶች እንኳ ሳይቀሩ በዳይሬክተሯ ላይ ጎን ለጎን አብረው ቆሙ። በዩኒቨርሲቲው ግቢ ውስጥ ታላቅ ውጊያ ተቀሰቀሰ። በዚያ ግርግር መሃል ማቴው ጥበቃዎቹን ዜንን ድጋሜ ለመያዝ ሲሞክሩ አስተዋለ። ለሁለተኛ ጊዜ ሳያስብ ወደፊት በመሮጥ ጠበቃት። ጥበቆቹን ወደኋላ ሲመልሳቸው ዜን በእፎይታ ስሜት ተመለከተችው። የቱንም ያህል ቢጣሉም ማቴው አሁንም እሷን በሰላም ለመቆየት ስል የገዛ ህይወቱን ለአደጋ ለመጣል ዝግጁ ነበር። ማቴው ወደ ዜን ፈጥኖ በመሄድ አጥብቆ አቀፋት። ካለፉት ነገር ሁሉ በኋላ ሁለቱም እርስ በርስ በህይወት በመታየታቸው እፎይታ ተሰማቸው። ለዚህ ቅጽበት ያ አስከፊ ቅዠት በመጨረሻ ያበቃ መሰለ። ነገር ግን አደጋው ገና አልተጠናቀቀም ነበር። ቁጥጥሩ ከእጇ እንዳይወጣ የፈራችው ዳይሬክተር የቀሩትን ጥበቆች መሳሪያዎቻቸው እንዲጠቀሙ አዘዘች። በጦር ሜዳ ላይ የተኩስ ድምፅ አስተጋባ። ከጥይቶቹ አንዱ በቀጥታ ወደ ኒኪ የተተኮሰ ነበር። ነገር ግን በመጨረሻዋ ሰከንድ ናዘር ራሱን ከፊት በመወርወር ጥይቱን በእሷ ፈንታ እሱ ተቀበለው። መሬት ላይ ተዘረረ። ኒኪ በድንጋጤ ደነዘዘች። ለመጀመሪያ ጊዜ ንዴት ሁሉ ጠፋ። ወደ እሱ ፈጥና በመሄድ እንባ በፊቷ ላይ እየፈሰሰ ጀመር። ሊሞት እንደሆነ በማሰብ በመጨረሻ እንደምትወደው ተናዘዘች። ከጥቂት ቅጽበቶች በኋላ አይኖቹን ከፈትና ጥይቱ ትከሻውን በዋጭሮት ብቻ እንዳለፈ ተናገረ። ኒኪ ወዲያውኑ በእፎይታ እንባ ስትታጠብ በዙሪያቸው የነበሩ ሁሉ በመገረም ይመለከቱ ነበር። በዚህ መሃል ፖሊሶቹ ከቦታው ደረሱ። በመጨረሻ ዳይሬክተሯ ሳታመልጥ ሊይዟት ቻሉ። ከመኪናዋ ውስጥ ጎትተው ወጥተው በየአቅጣጫው ከበቧት። የምታመልጥበት ቦታ ስላልቀራት ተማርካ ለፈጸመችው ወንጀል ሁሉ በቁጥጥር ስር ዋለች። ዜን ከጓደኞቿ ጋር ተገናኘችና በመጨረሻ ሰላም መሆናቸውን ስትረዳ ፈገግታዋን ማቆም አልቻለችም። ሆኖም ኤሳውንም በከባድ ሁኔታ ቆስሎ ደም እየፈሰሰ መሆኑን ስታስተውል ደስታዋ ወዲያውኑ ጠፋ። እሱን ለመርዳት ስትል ደገፈችው። በጫካ ውስጥ እየተጓዙ ሳለ ሁሉም ሰው ቅዠቱ በመጨረሻ ያበቃ መስሏቸው ነበር። ከዚያም ያላሰቡት ነገር ተከሰተ። ወርቃማ ጭንብል ያደረጉ ምስጢራዊ ቡድን በድንገት ተከስተው ከበቧቸው። ማንም ምላሽ ለመስጠት እንኳ እድል ሳያገኝ በርካታ ተማሪዎች ተያዙ። እነዚህ ጭንብል ያደረጉ አካላት ይህን ሁሉ ጊዜ ከዳይሬክተሯ ጋር በሚስጥር ሲሰሩ የነበሩ መሆናቸው ታወቀ። ሁኔታው ሙሉ በሙሉ ተስፋ አስቆራጭ በሆነበት ቅጽበት ግን አንድ ሰው ሊያድናቸው ደረሰ። የዚህን ታላቅ እህት አሊሰን ነበረች። ተማሪዎቹ ደነገጡ። ለዓመታት የት እንደነበረች ወይም ምን እየሰራች እንደነበር የሚያውቅ ማንም አልነበረ። አሁን ግን እውነቱን በመጨረሻ ታወቀ። ይህን ሁሉ ጊዜ በሚስጥር ወኪልነት እየሰራች በድብቅ ስለ ሄል ዩኒቨርሲቲ ምርምር ያካሄደች ነበር። በፍጥነት ወርቃማ ጭንብል ካደረጉ ጠላቶች ጋር መዋጋት ጀመረችና ብልጫ አገኘች። ነገር ግን ከነሱ አንዱ ከጀርባዋ ሊተኩስባት ሽጉጡን አነሳ። ኤስ አደጋውን ወደሆኑ አስተዋለ። ምንም ሳያስብ ዘሎ ገባ። ጥይቱ በእሷ ፈንታ እሱ ላይ ያረፈ። በዚህ ጊዜ ጉዳቱ እጅግ አስከፊ ነበር። ኤስ መሬት ላይ ወደቀ። የዜና ዓለም ሙሉ በሙሉ ተሰባበረ። በተስፋ መቁረጥ ስሜት ካጠገቡ ተንበረከከች። ኤስ ያንን የማይቻል ህመም የተቋቋመ ለአንድ የመጨረሻ ጊዜ በትኩረት ተመለከታት። ወደ ህይወቱ በመግባቷ አመሰገናት። ከዚያም በዝምታ እንደሚወዳት ነገራት። ከጥቂት ቅጽበቶች በኋላ ራሱን ሳተ። እንደሞተ በማመን ዜን ሙሉ በሙሉ ተሰባብራ ለቀሰች። በዚያ ቅጽበት ምርምር ሲያደርግባቸው የነበረው ዶክተር በድንገት ደረሰ። ኤስን ከመረመረ በኋላ አሁንም በህይወት እንዳለ ነገር ግን ሁኔታው እጅግ አሳሳቢ እንደሆነ ገለጸላት። አሁን በአስቸኳይ እርምጃ ካልወሰዱ ህይወቱ ያልፋል። እሱን ለማዳን የሚቻልበት አንድ እድል ብቻ ነበር። ያለምንም ማመንታት ዜን የገዛ ደሟን ለመስጠት ወሰነች። ዶክተሩ ወደ ላብራቶሪ መለሳቸው። ሌሊቱ ሙሉ በትጋት ሰራ። ዜን ኤስን በህይወት ለማቆየት የምትችለውን ሁሉ ሰጠች። ሂደቱ አቅሟን ሙሉ በሙሉ አሟጠጠው። የዛለችና የደከመች ብትመጣም ለማቆም ፈቃደኛ አልነበረችም። ከአጠገቧ ረስቶ የተኛውን ኤስን እየተመለከተች አብረው ያሳለፏቸውን ቅጽበቶች ሁሉ አሰበች። የጠበቃት ያጽናናትና ሌላ ማንም ሰው ባልደረሰላት ወቅት ከጎኗ የቆየባቸውን ጊዜያት ሁሉ በመጨረሻ ድካሙ ከቁጥጥር ውጭ በለጠባትና ራሷን ስታ ወደቀች። 3 ወራት አለፉ። የሄል ዩኒቨርሲቲ አስከፊ ቅዠት በመጨረሻ ፍጻሜውን አግኝቷል። እያንዳንዱ ተማሪ ነፃነቱን በድጋሚ ያገኘ። ዩኒቨርሲቲው ራሱ ሙሉ በሙሉ ተለውጧል። ካሁን በኋላ እስር ቤት መሆኑ ቀርቶ በድጋሚ መደበኛ ዩኒቨርሲቲ ሆነ። የምረቃ ቀን ሲደርስ ተማሪዎቹ የምረቃ ልብሳቸውን ለብሰው በአንድነት ተሰብስበው ዜንና ጓደኞቿ በመካከላቸው በኩራት ቆሙ። የማይቻለውን ፈተና አልፈው በመትረፋቸው ሁሉም በደስታ ጮሁ። ዜን ንግግር እንድታደርግ ወደ መድረክ ተጋበዘች። በመላው ዩኒቨርሲቲ ፊት ቆማ ከእሷ ጋር አብረው ለታገሉትና ዩኒቨርሲቲውን ከዳይሬክተሯ ቁጥጥር ነፃ ለመውጣት ለረዱ ተማሪዎች ሁሉ ምስጋና ቀረበች። ንግግሯ የእያንዳንዱ ሰው ልብ ነካ።
አጠቃላይ አዳራሹ በከፍተኛ ጭብጨባ አስተጋባ። በመቀጠል ንግግሯ ልክ እንደጨረሰች ኤስ ጤናማ ሆኖ ተመለሰ። መላው ዩኒቨርሲቲ በከፍተኛ ጉጉትና ደስታ ፈነዳ። ኤስ ወደ መድረክ ወጥቶ ህይወቱን ስላተረፈችለት በሰው ሁሉ ፊት ዜንን አመሰግናት። ከዚያም በሰው ሁሉ ፊት ለእሷ ያለውን ትልቅ ፍቅር በድጋሚ ተናዘዘ። ተማሪዎቹ ከምን ጊዜ በላይ ከፍተኛ ድምፅ ጮሁ። ለመጀመሪያ ጊዜ የሚፈራ ማንም አልነበረም። ሁሉም ባንድ ላይ ያከበሩ። ተማሪዎቹ እየሳቁ በከፍተኛ ትግል ያገኙትን ነፃነት እያጣጣሙ የምረቃ ቆባቸውን ወደ ላይ ወረወሩ። በዕለቱ ማጠቃለያ ላይ እርስ በርስ ተሰነባብተው ዩኒቨርሲቲውን በቋሚነት ተወጡ። ኤስ ዜንን ወደ ቤቷ ሊያደርሳት መኪና ውስጥ አስገባት። በአንድ ጸጥ ያለ መንገድ ላይ የተጓዙ ሳለ በድንገት መኪናውን አቆሙ። ግራ በመጋባት ዜን ምን እየተፈጠረ እንደሆነ ጠየቀች። ለእሷ ቻ ተብሎ የተዘጋጀ ሰርፕራይዝ ነበረው። ኤስ አይኗን እያየ እንደሚወዳት ነገራት። ነገር ግን በዚህ ጊዜ ስለ ፍቅር ጓደኝነት አልነበረም የሚያወራው፣ ሊያገባት እንደሚፈልግ ገለጸላት። በከፍተኛ ደስታ የተሞላችው ዜን ወዲያውኑ ጥያቄውን ተቀበለች። ኤስ ፈገግ ብሎ አጠፋት። ሁለቱም ከየል ዩኒቨርሲቲ አስከፊ መከራ ካመለጡ በኋላ በሰላም በደስታና በነፃነት የተሞላውን አዲሱን ወደፊት ሕይወታቸውን በጋራ ማለም ጀመሩ። ልክ ከጥቂት ቅጽበቶች በኋላ ኤስ የአበባ እቅፍ ለማምጣት ወደ መኪናው አመራ። ነገር ግን ከመኪናው ጀርባ አንድ ሚስጥራዊ መልእክት ነበር። አንድ ሰው በሚስጥር ሲከታተለው ቆይቷል። ኤስ ታሪኩ ገና እንዳልተጠናቀቀ በመጨረሻ ተረዳ። መልእክቱን በዝምታ አጥፎ ወደ ኪሱ ከከተተው በኋላ ወደ ዜን ዞሮ ተመለከተ። ላለመናገር ወሰነ። ይልቁንም ምንም ቢፈጠር እሷን መጠበቁን እንደሚቀጥል ለራሱ ቃል ገባ። ምክንያቱም አዲስ አደጋ ቀድሞኑ እየጠበቃቸው ሊሆን ይችላል። እናም የየል ዩኒቨርሲቲ ጉዞ በዚህ መልኩ ፍጻሜውን ያገኛል። ስለተከታተላችሁን እናመሰግናለን።